ጌታ ይባረክ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ እንግዲህ እዚህ ጋር ይጀምራል ማለት ነው። ኢሳይያስ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛል እያለ ይናገራል ማለት ነው። እዚህ ጋር እንግዲህ ኢሳይያስ የእግዚአብሔር መንፈስ በላዩ ላይ የሆነው እግዚአብሔር በመንፈስ ቅዱስ የቀባው ለምንድን ነው ሲባል ለዚህ አዋጅ ለመናገር እና የእግዚአብሔርን ነገር ለማወጅ ነው የተቀባው ማለት ነው። አያችሁ። ስለዚህ ሰዎች ሲቀቡ በእግዚአብሔር መንፈስ ሲቀቡ እግዚአብሔር ለሐሳቡና ለአጀንዳው ሊልካቸውና ያንን የተላኩትን ነገር ደግሞ ምን እንዲሉ ነው? ለህዝቡ እንዲያውጁ ነው። በሌላ አነጋገር ራሳቸው ሊታወቁበት ሳይሆን የእግዚአብሔርን ሐሳብና ፈቃድ በምድር ላይ ለትውልዱ ሊያስተዋውቁበት ነው ማለት ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ቀጥሎ እኔ እንድታወቅ እኔ በጣም ፌመስ አገልጋይ እንድሆን እኔ በምድሪቷ ላይ ከጫፍ እስከ ጫፍ እንድነግስ እንዲጨበጨብልኝ አይደለም እያለ ያለው። አያችሁ ምንድነው የሚለው? የምስራችን ለድሆች ሰብክ ዘንድ እያለ ነው የሚቀጥለው። እና ይሄንን ነገር ኢሳይያስ እንደ ጥላ ሆኖ በዚህ ቦታ ላይ ያገልግል እንጂ ዋነኛ የመጽሐፉ ክፍል የሚያሳየን በሉቃስ መጽሐፍ ላይ ጌታ ኢየሱስ ክርስቶስ መጥቶ ይሄንኑ ክፍል ሲያነብና ሲናገር እናያለን ማለት ነው። ሁላችንም እንደምናውቀው መጥቶ ይናገራል እና ጌታ ኢየሱስ ክርስቶስ እውነተኛውና የአዲስ ኪዳን አይከን ሆኖ ለኛ ለትውልዱ መገለጫ ሆኖ ዋንኛ ሆኖ ወይም ደግሞ የተነገረው እዚህ ጋር ትንቢት ነው አካሉን ይዞ መጥቷል ማለት ነው። ሉቃስ 4 ላይ ማለት ነው። ሉቃስ 4 ላይ መጥቶ እንግዲህ ከ16 ጀምሬ ባነበው በጣም ደስ ይለኛል። ምን ይላል? ወዳደገበት ወደ ናዝሬት መጣ ይላል። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይልና የነቢዩን የኢሳይያስን መጽሐፍ ሰጡት ይላል። የትኛውን ክፍል ማለት ነው? አሁን ይሄንን ኢሳይያስ 61ን ማለት ነው ያነበበው ሰጡትና ከዛ በኋላ መጽሐፉንም በተረተረ ጊዜ እንደዚህ ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አውጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ ይላል። ድንገት አይደለም ያገኘው። ታውቃላችሁ በእግዚአብሔር ሐሳብና ፈቃድ ይሄ የተቀባው ለሰው ልጆች እግዚአብሔርን ሐሳብና አጀንዳ ሊናገር ሊያውጅ የተላከ መሲህ ነው። ስለዚህ በድንገት ሳይሆን ያገኘው በእግዚአብሔር እቅድና ፕላን ነበር ማለት ነው። ይሄንን መጽሐፍ የተረተረው ይሄንን አንብቦ ንባብ ብቻ አይደለም ትቶላቸው የሚሄደው ማለት ነው። መጽሐፉንም ጠቅልሎ ይላል። ከዛ መጨረሻ ላይ አገኘ፣ መጽሐፉን ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። አያችሁ፣ ከማንበብ የዘለለ ነው። ኢየሱስ ከማንበብ የዘለለ አንብቦ መጽሐፉን ደግማችሁ አንብቡት፣ መጽሐፉን በደንብ አሰላስሉት፣ የመጽሐፉን ቃል በደንብ ሸምድዱትና በሌላ ጉባኤ ደግሞ እናንተ አገልግሉት አይደለም ያለው። አያችሁ መጽሐፉ የሚኖር ነው። መጽሐፉ ላይ ያነበበው ንባብ ብቻ ሆኖ የሚቀር ሳይሆን በህይወት የሚተረጎም በአካል ተገልጦ የሚታይ ኢየሱስ ዘላለም ጌታ ነው። ስለዚህ ምንድነው ያለው? ይሄ የተነበበው ቃል ይሄ አሁን ያነበብኩላችሁ ቃል በጆሮአችሁ ተፈጸመ። አያችሁ ጌታ ኢየሱስ ክርስቶስ ጥቅስ ብቻ አይደለም የሚሸመድደው። ጌታ ኢየሱስ ክርስቶስ ስብከት ብቻ አይደለም የሚሰብከው። ከስብከትና ከጥቅስ ያለፈ ንግግር ብቻ ጥቅስ ብቻ ሐሳብ ብቻ ሳይሆን አያችሁ የሚገለጥ ነገር አካል የሚለብስ ነገር በቃ የሚታይ ነገር የሚሆን ነገር እንደሆነ ነው የምናየው ማለት ነው። አያችሁ ብዙዎቻችን አብዛኛውን የመጽሐፍ ቅዱስ ክፍል ልናውቀው እንችላለን፣ ልናጠናው እንችላለን፣ ልናስተምረው እንችላለን። ግን ምንም ይሁን ምንም ማለት ነው በህይወታችን ግን ለምንድን ነው እግዚአብሔር እንዲህ ብሎ ያለውን ክፍል እኮ እኔ በደንብ ላስተምረው እችላለሁ፣ ላብራራው እችላለሁ። በህይወቴ ላይ ግን ሲሆን ሲገለጥ ምን አይቼው ላላቅ እችላለሁ። ያ ማለት ምን ማለት መሰላችሁ? ልክ እዚህ ጋር ግን ጌታ ኢየሱስ ክርስቶስ አነበበላቸውና ይሄ ዛሬ የሰማችሁት ቃል ምን ብሎ አለ? በጆሮአችሁ ተፈጸመ። ይሄንን ብሎ ማለቱ እንዴት በጆሮአቸው እንደተፈጸመ ደግሞ አንድ ቦታ ላይ እናንብብና ላሳያችሁ። ማቴዎስ 11 ላይ ከ2 እስከ 6 ላይ ሄዳችሁ ስታነበው እንግዲህ ዮሐንስ በወህኒ ሳለ ይላል የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ 2 ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቃለው ይላል። ኢየሱስም መልሶ ሄዳችሁ ያያችሁትን ኢየሱስ ጌታ ነው
ለነዚህ ሁለት ደቀ መዛሙርቶች ምን ይላቸዋል? ሄዳችሁ ወደ ዮሐንስ ያያችሁትን ይላቸዋል። ቀጥሎ የሰማችሁትን ለዮሐንስ አውሩለት። ያያችሁትና የሰማችሁትን እኔ ምላችሁና አይደለም። እዚህ ጋር ግን ሲሆን ሲከናወን ያያችሁትን እና የሰማችሁትን ሄዳችሁ ለዮሐንስ አውሩለት ይላቸዋል። እውሮች ያያሉ ስትነግሩት ደግሞ ለዮሐንስ ስለኔ ዝም ብላችሁ እንዲህ ነው ምናምን ሳይሆን እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል ይልና በእኔም የማይሰናከለው ሁሉ ብፁዕ ነው ብሎ ይናገራል። እንግዲህ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ራሱን አላብራራም። እኔ ማለት የሕያው የእግዚአብሔር ልጅ ነኝ። እኔ ማለት ስጠበቅ የነበርኩት መሲሁ ነኝ። እኔ ማለት የኢሳይያስ መጽሐፍ ላይ የተጻፈውን ሁሉ አካል ማሲዝ ነኝ። እኔ ማለት ከብሉይ ኪዳን ጀምሮ አሁን ደግሞ ያያዝነው አዲስ ኪዳን ድረስ የተተነበየውን ትንቢት ሁሉ አካል ማሲዝ እግዚአብሔር መሲህ አድርጎ የላከኝ ነኝ አይደለም ያለው። ምንድነው ያለው? ሂድና ያያችሁትንና የሰማችሁትን ነገር ለዮሐንስ ንገሩ። ምን ይሁን? ከዛ ዲዳዎች መናገር ጀምረዋል፣ ደንቆሮች መስማት ጀምረዋል፣ አንካሶች መዝለል ጀምረዋል፣ ለምጻሞች እየተፈወሱ ነው፣ ሙታን እየተነሱ ነው። ይሄን ሁሉ አይታችኋል፣ ሰምታችኋል። ስለዚህ የኔ ሄዱና ንገሩት። በሌላ አነጋገር ኢየሱስ ራሱን አላብራራም። ራሱን ያብራራለት ኢየሱስን የሚገልጠው ስራው ነው። ኢየሱስን የሚገልጠው ያደረገው ያለው ነገር ነው። ኢየሱስ የዘላለም ጌታ ነው። አያችሁ፣ መሲሁ መጥቶ የመሲሁ መምጣት እኔ ነኝ ብሎ ከማብራራት የዘለለ ነው። በአካል እየተራመደ የሚሰራው ነገር እየተንቀሳቀሰ የሚያደርገው ነገር በራሱ ማብራሪያ ነው። ኢየሱስ ስለራሱ እንዲህ ነኝ ብሎ ሳይሆን ያብራራው ድርጊቱ ራሱን ማንነቱን ይገልጣል። አያችሁ፣ ድርጊቱ ማንነቱን ስለሚገልጥ ልክ ዕውሮች ያያሉ፣ አንካሶች ይዘላሉ፣ ዲዳዎች ይናገራሉ፣ ለምጻሞች ይነጻሉ፣ ሙታን ይነሳል ምናምን። ይሄ እውነተኛው የእግዚአብሔር ልጅ ኢየሱስ ነው ማለት ነው። ያ ከብሉይ ኪዳን ላይ እስከ መጨረሻው ድረስ በትንቢት አባቶች ሲናገሩለት የነበረው እውነተኛው መሲህ እሱ ነው ማለት ነው እንዲል። ሃሌሉያ! ለምን ያቀዋል? ሲናገርለት ነበር፣ መንገድ ሲጠርግለት ነበር። ዮሐንስ ያቀዋል፣ በስራው በድርጊቱ ያቀዋል። ስለዚህ ወገኖቼ እኔና እናንተም ክርስትና የሚወራ ሳይሆን ሚተረክ ሳይሆን እኔ እንዲህ ነኝ ተብሎ ከራስ ማንነት ተጀምሮ እኔ እንዲህ ነኝ በማለት የሚጨረስ ሳይሆን ወገኖቼ የእግዚአብሔር ቃል የእግዚአብሔር ሐሳብና ፈቃድ አጀንዳ ከተነገረ በኋላ ቀጥሎ በእኔና በእናንተ ህይወት የሚሆነው ነገር በክርስትና ወይም ደግሞ በአገልግሎታችን የሚሆነው ድንቅና ተአምር በሙሉ ማንነታችንን ይገልጣል። ሀዩዬ ያነበበችውን የእግዚአብሔር ቃል አካል ሲይዝ ስጋ ሲለብስ ሰዎች አይተው ማለት ነው ምን ሊሉ ይችላሉ ማለት ነው? እቺ ልጅ ከእግዚአብሔር ነች፣ እውነትም የምታመልከው አምላክ የሚሰራ ነው፣ በእሷ አልፎ ሲሰራ አይተናል። ስለዚህ ሀያት ማለት እኔ ማለት 40 ቀን የምጸልይ የምጾም እኔ ማለት በቅድስና ራሴን እንትን ብዬ የምኖር እኔ ማለት አይጠበቅባትም ማለት ነው። የሚሆነው ነገር ራሱ እሷን ያብራራታል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ! አያችሁ፣ እንደዚህ ነው ሆኖ እና ከእግዚአብሔር የተላከ እውነተኛ መልእክተኛ የእግዚአብሔር መንፈስ በላዩ ላይ ያለ መልእክተኛ ምን የሚል ነው ማለት ነው? ነገርን የሚለውጥ ነው። አንካሳው ሲዘል፣ ዲዳው ሲናገር፣ ደንቆሮ ሲሰማ፣ የሞተው ሲነሳ ማለት ነገር ይለወጣል ማለት ነው። የእግዚአብሔር መንፈስ በላያችን ላይ ሆኖ የእግዚአብሔር መንፈስ ቀብቶን በእውነተኛው በእግዚአብሔር ቃል ላይ ተመርኩዘን የምንናገር ከሆነ ነገር ይለወጣል። ይሄ ሰው ምን የሚሆን ነው? ነገርን የሚቀይር ነው። ዲዳው ወደ መናገር፣ ደንቆሮ ወደ መስማት፣ የሞተው ወደ መነሳት። ሃሌሉያ! ነገር እኮ እየተቀየረ ነው። ነገርን የሚቀይር ነው። በጌታ በኢየሱስ ስም ከኔና ከናንተ መካከል እግዚአብሔር ነገር ቀያሪዎችን፣ የትውልድን ታሪክ ቀያሪዎች፣ የምድሪቷን ታሪክ ቀያሪዎች በጌታ በኢየሱስ ስም ከዚህ መካከል ይነሱ። ነገር ቀያሪ ትውልድ ይነሳ በናዝሬቱ ጌታ በኢየሱስ ስም። በቃ ሁሉ ጊዜ እንዴት ነው እገሌ ሲያስተምር እኮ በቃ የሚገርም አስተማሪ ነው ተብሎ፣ እገሌ እኮ የሚገርም ነብይ ነው ተብሎ፣ እገሊት እኮ የሚገርም ወንጌላዊት ናት የምትገርም ተብሎ በቃ whatever it is ብዙ ነገር ተብለን እዛው ጋር የሚቆም ነገር ሳይሆን አካል ሲለብስ
ሲራመድ እየሆነ በድርጊቱ ራኛን እየገለጠ ማንነታችንን እየገለጠ ምንጫችንን እየገለጠ የያዝነውን ጌታ የያዝነውን አምላክ ምንከተለውን ጌታ እየገለጠ ሃሌሉያ ነገርን ደግሞ እየለወጠ ነገር አልተለወጠም እኮ አብዛኞቻችን ጋር ነገር አልተለወጠ እኛ ጋር ራሱ ነገር አልተለወጠም አይደለም ትውልዱ ጋር ስለዚህ እኛ ጋርም ያለው ነገር ተለውጦ ትውልዱም ጋር ያለው ነገር የምንለውጥ መሆን አለብን ጌታ ኢየሱስ በኢየሱስም ይርዳ በእውነት በዘመናት መካከል ነገር ለዋጮች እግዚአብሔር ያድርገን ሌላኛው በዚህ ፈንታ ይሄንን እሰጣለሁ እያለ እዚህ ጋር የሚናገርበት ክፍል አለ ማለት ምን ይላል የሚያለቅሱት ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅን ዛፎችን እንዲባሉ ለጽዮን አልቃሾች ያደርግላቸው ዘንድ በአመድ ፈንታ አክሊልን ይላል አመድ እንግዲህ እንደምታውቁት በብሉይ ኪዳን ጊዜ በጣም ያዘነ ሰው መጽናናት ያቃተው ሰው ነው አመድ ነሰነሰ የሚባለው ማለት ነው አመድ በጣም ጥልቅ የሆነ ሐዘንን ነው የሚገልጠውና በዚህ በአመድ ፈንታ ምን ይላል አክሊል እንግዲህ ከዛ በለቅሶ ፈንታ ደግሞ ምን የደስታን ዘይት አያችሁ በሐዘን መንፈስ ፈንታ ደግሞ የምስጋናን መጎናጸፊያ ነሰጣቸው ዘንድ ልኮኛል አሁን ቅድም ከተናገርነው ጋር ማለት ነው የእግዚአብሔር ሰው በእግዚአብሔር መንፈስ የተቀባ እግዚአብሔር የላከው መልእክተኛ ነገርን የሚቀይር ነው በዚህ ፈንታ ይሄን እንሰጣለሁ ያለቀሱትን በቃ ጌታ ይረዳሻል አይዞሽ ብሎን እንባዋን ልንጠግላት የልቧን እንባ ግን አንጠርግላት ነገር ሲቀየር አይኗ ሊያለቅስ ይችላል ልቧ ግን በደስታ ኢየሱስ ዘላለም ጌታ ነው አንድ ጊዜ ቲጂ እየተናገረች እና ቲጂ ነች ረቁ ነች መሰለኝ አላቅም ጌታ መንፈስ ቅዱስ ውስጤን አጽናንቶታል አለች ነገሩ ግን ጓደኞቼ ጋር ሸክም ሆኖ ነበር ረቁ ነች ሸክም ሆኖ ነበርና ሲደውለው ነገሩን እነሱ ተጨንቀው ያሉ የሆነ ነገር እንደዚህ ምናምን ብለው ሲሉኝ እኔ ግን ያ ነገር ጠፍቶብኛል አያችሁ ልጅቷ ጋር ነገሩ አልተቀየረም ሌሎች ሁሉ ተጨንቀዋል ነገር ግን ልቧ ተቀይሯል አያችሁ ልቡን የሚቀይር የእግዚአብሔር ነገር ልብን የሚቀይር ከውስጥ የሆነ ማለት ነው አያችሁ በአመድ ፈንታ አክሊልን ነገርን ኮምፕሊትሊ የሚቀይር ማለት ነው ጌታ ኢየሱስ የተባረከ ይሁን ጌታ ኢየሱስ የተባረከ ይሁን አያችሁ በጣም እዚህ ጋር እኔ እያጠናሁት በጣም እየገረመኝ ነበርና በአመድ ፈንታ ጥልቅ ሐዘን እኮ ነው በአመድ ፈንታ አክሊልን ዘውድ ዘይት መጎናጸፊያ የሚባሉት ሁሉም ነገር የደስታ በዓል ሲያከብሩ ሴሌብሬት ሲያረጉ የሚጠቀሟቸው ናቸው እስራኤላውያን አያችሁ የደስታ ግን አመድስ የሐዘን ወደ ደስታ ይቀየራል ማለት ነው ሃሌሉያ ሐዘን ወደ ደስታ ይቀየራል እግዚአብሔር መንፈስ የቀባው እግዚአብሔር ከሱ ጋር የሆነ ሰው በትውልዱ መካከል ሲንቀሳቀስ ሐዘን ወደ ደስታ ይቀየራል ነገርን የሚቀይር ነው ማለት ነው ሌላኛው ቁጥር 6 ላይ እናንተ ግን የእግዚአብሔር ካህናት ትባላላችሁ ብሎ የሚናገርበትን ክፍል ትንሽ ነገር ልልበት እፈልጋለሁ ማለት ነው እናንተ ግን የእግዚአብሔር ምንኖች ትባላላችሁ ይላል የእግዚአብሔር ካህናት ትባላላችሁ ብሎ ይናገራቸዋል ማለት ነው መጻተኞች ቆመው በጎቻቸውን ያሰማራሉ ሌሎች ወገኖችም አራሾችና ወይን ጠባቂዎች ይሆኑላችኋል ይልና ይሄ ሁሉ ነገር አራሾች ካገኙ ወይን ጠባቂ ካገኙ እነሱ እስከዛ ምን ይስሩ እናንተ ግን የእግዚአብሔር ካህናት ትባላላችሁ ቁጭ ትላላችሁ እጃቸውን አጣጥፋችሁ አይደለም የሚላችሁ አይገርማችሁም ዘንድሮ ምን አይነት ልምምድ አምጥተናል መሰላችሁ ቁጭ ብለን ስራ ሳንሰራ ቁጭ ብለን ወንጌል ሳንሰራ ቁጭ ብለን የእግዚአብሔርን ሐሳብ ለትውልዱ ሳናደርስ ቁጭ ብለን በአሕዛብ መካከል ወንጌል ሳንሰብክ ምን እንላለን መሰላችሁ የሚያርሰውን አምጣው ሰንበዲ ነግዶ ያስቀመጠውን ነገር አምጣው በኢየሱስም ወረስኩት ነው አይደል ምንለው እንደሱ አይደለም ያለው እነሱ አራሾች ይሆኑላችኋል በግ ጠባቂዎች ይሆኑላችኋል እናንተ ግን የእግዚአብሔር ካህናት ትባላላችሁ በመካከላቸው የእግዚአብሔር ካህን ምን የሚያደርግ ነው የእግዚአብሔርን ቃል የሚናገር ነው የእግዚአብሔርን ሐሳብና ፈቃድ ከእግዚአብሔር ሰምቶ መጥቶ በትውልዱ መካከል የሚናገር ነው መታስተውሱ ከሆነ ስናጠና ብሉይ ኪዳን ማን ነው ዘጸአት ላይ ነው መሰለኝ ሌዋውያን ላይ ስናጠና ሌዋውያን 11 ነገዶች እያንዳንዳቸው ርስትን ተከፋፍለው ይያሉ በ11 ነገድ ከ11 ነገድ ውስጥ ከ12 ነገድ ውስጥ 11 ነገድ ርስት ተከፋፈለ ይሄኛው መሬት በዚህ በኩል ምስራቁን ገሌ ምናምን ተብሎ ማለት ነው ሌዋውያን ሲባል የራሳቸው ርስት አልተሰጣቸውም ነበር በእነዛ በ11 ነገዶች መካከል ነው የተበተኑት ለምን ሲባል የእግዚአብሔርን ቃል የሚመግቡ ስለሆኑ ማለት ነው አገልጋዮች ስለሆኑ ካህናት ስለሆኑ 11 ነገድ የሰራውን ነገር ይዞ ይመጣል ለምን ሌዋዊ እጁን አጣጥፎ ቁጭ ስለሚል ነው እንዴ አይደለም
መስራት እኮ ይችል ነበር፣ ማረስ ይችል ነበር፣ በግ መጠበቅ ይችል ነበር፣ መነገድ ይችል ነበር ሌዋዊ። ነገር ግን 11 ነገዶች እግዚአብሔርን ቃል መስማት ስላለበት 11 ነገዶች እግዚአብሔርን የቃል ኪዳኑን ቃሉን መናገር መስማት ስላለባቸው ቃል ለመናገር የእግዚአብሔርን ሐሳብና ፈቃድ ለመናገር በትውልዱ መካከል ምን አሉ? ተበተኑ። አያችሁ? ልክ እንደዛ እዚህ ጋር እናንተ ግን ቁጭ ትላላችሁ ሳይሆን የእግዚአብሔር ካህናት ትባላላችሁ። ኢየሱስ ለዘላለም ጌታ ነው። ዘጸአት 19 ላይ ከ5 እስከ 6 ላይ ሄዳችሁም ስታነቡ አሁንን ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና አሕዛብ ሁሉ የተመረጠ ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ ይልና እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ይልና ለእስራኤል ልጆች የምነግራቸው ቃል ይሄንን ነው ይላችኋል። አያችሁ? የተቀደሳችሁ እናንተ የእግዚአብሔር ካህናት ትሆናላችኋል። አያችሁ? ስለዚህ ሌዋውያን ካህናት በእስራኤል ሕዝብ ውስጥ በሌላ አነጋገር በ11 ነገዶች ሕዝብ መካከል ሌዋውያን ካህኖች እንደነበሩ የእግዚአብሔርን ቃል ይናገሩ እንደነበረ እግዚአብሔርን ሐሳብና ፈቃድ ያስረዷቸው ያስተምሯቸው እንደነበረ ያገለግሏቸው እንደነበረ መንፈሳዊ ምግብን ይመግቧቸው እንደነበረ እንደዛው እስራኤል ደግሞ ከሌዊ ተለይቶ ሲወጣ የሚገርማችሁ አሕዛብ መካከል እስራኤል ራሱ ምንድነው እንደ ካህን ነው የሚቆጠረው። አይገርማችሁ? ይላችሁ ሌዋዊው ለእስራኤል ለእያንዳንዱ ነገድ ምንድነው? አገልጋይ ነው። የእግዚአብሔርን ቃል ሰርቭ ያደርጓቸዋል፣ ይመግቧቸዋል፣ ያገለግሏቸዋል። ልክ ደግሞ ሌዋዊ እዚህ ጋር ያገልግል እንጂ እስራኤላዊ ደግሞ ወደ አሕዛብ መንደር ቢሄድ ከአንድ እስራኤላዊ ኖርማል ሰው አይደለም የሚሆነው። እዛ ቦታ ላይ ሲሄድ ምንድነው? አገልጋይ ነው፣ ካህን ነው። ኢየሱስ ለዘላለም ጌታ ነው። ልክ ደግሞ አሁንም በአዲስ ኪዳን ወገኖቼ፣ በአዲስ ኪዳን ማለት ነው። አዲስ ኪዳን ላይ እንግዲህ እኛ ደግሞ የእግዚአብሔር ካህናት መሆናችንን ራእይ 5 ላይ ከቁጥር 9 እስከ 10 ያለውን መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል ይሉትና ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ሰዎችን ዋጅተ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ። ኢየሱስ ለዘላለም ስለማን ነው የሚናገረው? ስለ ቤተ ክርስቲያን፣ ስለኛ ነው። ሃሌሉያ! ስለኛ ነው እየተናገረ ያለው። ስለዚህ እኛ ካህናት ነን ማለት ነው። እና ወይኗ ካህነሽ? አዎ ካህን ነኝ። ሀዩ ካህናት? አዎ ካህናት። ቦጌ ካህናት? አዎ ካህናት። ነገር ግን ለምሳሌ እንዲመቸን ማለት ነው ወደ ቸርቾች ከመሄድ ይልቅ እዚህ ጋር ያለውን ነገር እንጠቀም። በዚህ ቤት ውስጥ ባለቤቷ ትዕግስት እጅጉ እህታችን ትዕግስት እጅጉ ናት ባለቤቷ ማለት ነው። ስለዚህ እዚህ ቤት ውስጥ ስንገናኝ እንደው በዚህ ቤት ውስጥ አገልጋዩ ማን ነው ቢባል እንደ ኮር እንደ አይከን የምንጠራው ማንን ነው ማለት ነው? ትዕግስት እጅጉ ናት። እህታችን ትዕግስት እጅጉ ታገለግለናለች፣ መጋቢያችን ነች። አያችሁ? ከዚህ ስንወጣስ 274 ሰዎች ልክ ስንበተንስ በአሕዛብ መካከል ትዕግስት እጅጉ ትጠራለች እንዴ? እሷ ያለችበት አካባቢ ነው፣ አትጠራም። አይ እኔ እዛ ቦታ ላይ የእግዚአብሔርን ቃል እናገራለሁ፣ ወንጌልን እሰብካለሁ፣ የእግዚአብሔርን ነገር አውጃለሁ። ኢየሱስ ዘላለም ጌታ ነው። ልክ እንደዛ ነው። ሌዋውያን ያገለግሏቸዋል። እነሱ ደግሞ ከህዝቡ ከሌዋውያን ተለይተው ወደ አሕዛብ ሲሄዱ እስራኤላውያን ራሳቸው ካህን ናቸው፣ ራሳቸው አገልጋይ ናቸው። እኔና እናንተም ዛሬ ስራቸው ቁጭ አድርገውን የሚመግቡን መጋቢዎች አሉ፣ አስተማሪዎች አሉ፣ ፓስተሮች አሉ፣ ነቢያት አሉ፣ ሐዋርያት አሉ። ብቻ የእግዚአብሔር ቀብቶ ያስነሳቸው በዘመናችን በምድራችን ላይ ያሉ ብዙ የእግዚአብሔር ሰዎች አሉ፣ ያገለግሉናል። አዎ ነገር ግን ከነሱ ስር ደግሞ ስንወጣ ጌታን የማያውቁ ጌታ ኢየሱስ ክርስቶስ እንደሞተላቸው ደግሞ ከሙታን እንደተነሳ አሁንም ደግሞ በእግዚአብሔር አብ ቀኝ በክብር እንዳለ ነገ ደግሞ ለፍርድ እንደሚመጣ ሞትና ሲኦል እንዳለ እኛንን እኮ የምንናገረው ወተን ማለት ነው። የግድ ፓስተር ገሌ አይጠራም። አያችሁ? ፓስተር ገሌ አይጠራም። ስለዚህ እያንዳንዳችን የንጉስ ካህናት እንባል ዘንድ እግዚአብሔር ከነገድና ከቋንቋ ምን ብሎናል? ዋጅቶናል። ጌታ የተባረከ ይሁን። ስለዚህ እናንተ የንጉስ ካህናት ናችሁ። እናንተ በአሕዛብ መካከል የጌታን ቃል በማያውቁ መካከል ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ባልተቀበሉ መካከል እኔ ገና ጌታን የተቀበልኩት ትላንትና ነው አይባልም። ትላንትና ነው አይባልም። የሱን በጎነት እንድንናገር ስለተጠራን የሱን በጎነት እንናገራለን። ስለሞቱና ስለትንሳኤው እናወራለን። ወንጌልን በአሕዛብ መካከል ምን እንላለን ማለት ነው? እንሰብካለን። ኢየሱስ ለዘላለም ጌታ ነው። ከ10 እስከ 11 ላይ ሄዳችሁ ስታነቡ ደግሞ አክሊልን እንደለበሰ ሙሽራ በጌጥ ሽልማቷ እንዳጌጠች ሙሽራ የማዳንን ልብስ አልብሶኛል፣ የጽድቅን መጎናጸፊያ ደርቦልኛል እያለች ከዛ በእግዚአብሔር ደግሞ እጅግ ደስ ይለኛል እያለች ታወራለች። እዚህ ጋር ሰውኛ ማንነት ይዛ የምናገኛት ማንነት ኢየሩሳሌምን ወይ ደግሞ ጽዮን ነች ማለት ነው። ኢየሩሳሌም ወይም ደግሞ ጽዮን ነች።
ሰውኛ ንግግር እየተናገረች ያለችው ማለት ነው። ስለዚህ እግዚአብሔር ከዚህ በፊት በኢሳይያስ 49 ቁጥር 18 ላይ ምን ብሎ ተናግሮ ነበር? ዓይንሽን አንስተሽ ቀድም እየተናገረው ነበር ወንድማችን ፓስተር ካሌብ፣ ዓይንሽን አንስተሽ በዙሪያሽ ተመልከች ይላትና እነዚህን ሁሉ ተሰብስበው ወደ አንቺ ይመጣሉ፣ እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራ ትጎናጸፊያቸዋለሽ ይላል እግዚአብሔር ብሎ ተናግሮ ነበር። ስለዚህ ይህንን የተስፋ ቃል ለጽዮን ስለተፈጸመላት ለጽዮን አሜንና አዎን ስለሆነላት ምን ትላለች? በእግዚአብሔር ደስ ብሎኛል ብላ ደስታዋን ትገልጣለች ማለት ነው። ኢየሱስ ዘላለም ጌታ ነው። ደስ ብሎኛል ብላ ደስታዋን ትገልጣለች፣ ይሄንን አድርጎልኛል ብላ ማለት ነው። እና በአዲስ ኪዳን ደግሞ እንግዲህ ልብስ ማንን ይወክላል? እንግዲህ እዚህ ጋር ለጽዮን የተፈጸመው ነገር ጥላ ነው። ሁሉም ነገር ብሉይ ኪዳን ላይ ያለው ነገር አዲስ ኪዳን ለሚመጣው ጥላ ነው አይደለ? ጥላ ነው። እዚህ ጋር ግን ልብስ አንዳንድ ጊዜ ስልጣንን ይወክላል፣ አንዳንድ ጊዜ ደግሞ ሁኔታን፣ አንዳንድ ጊዜ ደግሞ ሁለቱንም አጣምሮ ስልጣንንም ሁኔታንም እንትን ብሎ ማለት ነው ይወክላል ማለት ነው። ለምሳሌ ሮሜ 13 ቁጥር 14 ላይ ምን ብሎ ይናገራል? ነገር ግን ጌታን ኢየሱስ ክርስቶስን ልበሱት ይልና ምኞቱን እንዲፈጽም ለስጋ አታስቡ ይላል። ጌታ ኢየሱስ ክርስቶስን ምን በሉት ይላል? ልበሱት። እንደ ልብስ አድርጎ እየተናገረው ያለው አዲስ ኪዳን ላይ ማንን ነው? ኢየሱስን ነው። ሃሌሉያ! ኢየሱስን ልበሱት ተብለናል ማለት ነው። ኤፌሶን 4 ላይ ከ22 እስከ 24 ሄዳችሁ እናንተ አንብቡት። እኔ ግን ጥቅልል ሐሳቡን ልንገራችሁ። አሮጌውን ሰው አስወግዳችሁ ይላል። እዚህ ስፍራ ላይ አሮጌውን ሰው ምን ብላችሁ ይላል? ያንን አዳማዊ ማንነት አስወግዳችሁ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን በሉት ይላል? ልበሱት። እንደ እግዚአብሔር ምሳሌ የተፈጠረውን ሰው አዲሱን ሰው ልበሱት። እኔና እናንተ በክርስቶስ ኢየሱስ ነን አይደለ? ስለዚህ አዲሱን ሰው ለብሰነዋል። ስጋን ከነመሻቱ በመስቀል ላይ ምን ብለነው? ሰቅለነው አስወግደናል። ኢየሱስ ዘላለም ጌታ ነው። ስለዚህ ይሄ ልብስ ስለተቀየረልን ትናንትና የነበረን በኃጢአት ተጨማልቀው የነበረ ማንነታችን ያ ትናንትና አዳማዊ ማንነት ለብሰነው የነበረው የኃጢአት ካፓ ወልቆልን፣ ሃሌሉያ፣ ያ ነቀፌታችን ወልቆልን አዲስ ማንነት ለብሰናል። ክርስቶስ ኢየሱስን ለብሰነዋል። አዲሱን ሰው ለብሰነዋል። አሮጌውን ሰው አስወግደነዋል። ስለዚህ ደስ ይለናል። በማ በእግዚአብሔር። ኢየሱስ ጌታ ነው። ከጽዮን ይልቅ ከኢየሩሳሌም ይልቅ እኔና እናንተ እዚህ ያለን 270 ሰዎች እጅግ ደስ ይለናል። ቅዱሳን እጅግ ደስ ይለናል። በክርስቶስ ኢየሱስ የሆንን እጅግ ደስ ይለናል። የአዲስ ኪዳን ካህናት እጅግ ደስ ይለናል። ሃሌሉያ! እጅግ ደስ ይለናል። በእግዚአብሔር ደስ ይለኛል። እግዚአብሔርን ደስ ይለኛል። ሃሌሉያ! ሰው ደስ ሲለው እግዚአብሔርን ያመሰግናል። ሰው ደስ ሲለው እግዚአብሔርን ይባርካል። ለእግዚአብሔር ይቀኛል። እግዚአብሔር እልል ይላል። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ኢሳይያስ እዚህ ጋር ምን ብሎ ይጀምራል? እንደገና ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም፣ ጽድቋን እንደ ጸዳል መዳኗን እንደሚበራ ፋና እስከሚወጣ ድረስ ብሎ ደግሞ ይናገራል እዚህ ጋር። ኢየሱስ ለዘላለም ጌታ ነው። እዚህ ቀደም ፓስተር ካሌብ ስለ ጸሎት እያስተማረን ነበረ። ስለ ጸሎት እያስተማረን ነበረ። እዚህ ጋር ጸሎት ጀመረ። የሚገርማችሁ ኢሳይያስ ነብይ ነው። ኢሳይያስ ነብይ ነው። ነብይ ሆኖ ግን ይሰማል፣ ከእግዚአብሔር ያያል፣ ራእይ ከእግዚአብሔር ድምጽ ይሰማና መጥቶ ወደ ህዝቡ ይናገራል። ኢሳይያስ 60 ላይ ቀደም ፓስተር ካሌብ ሲናገረን ነበረ። ብርሃንሽ ወጥቷልና ተነሽና አብሪ እያለ ጽዮንን ሲነግራት እናያለን ማለት ነው። ቆይ ባነበው ደስ ይለኛል። ብርሃን ወጥቶልሻልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ፣ እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩን ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታት ወደ መውጫሽ ጸዳል ይመጣሉ። አይኖችሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ሃሌሉያ! ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዛ ጊዜ የባህሩ በረከት ወደ አንቺ ስለሚመለስ አሕዛብም ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽ ይደነቃል፣ ይሰፋማል። የግመሎች ብዛት የሚዲያም ጎፈር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣን ይመጣሉ፣ የእግዚአብሔርን ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ እያለ ሁሉንም አላነበውም። ብቻ በጣም ብዙ በረከት እየተንጋጋ ወደ ጽዮን ወደ ኢየሩሳሌም ከተማ እንደሚገባ ትንቢት ተናግሮ ነበረ። ዝም ብሎ አይደለም፣ ደስ ስላለው አይደለም፣ ገምቶ አይደለም፣ ከእግዚአብሔር ሰምቶ ነው። ይሄን ከእግዚአብሔር የሰማውንና ከእግዚአብሔር የተረዳውን ነገር ለህዝቡ ወይም ደግሞ ለኢየሩሳሌም ለጽዮን እየተናገረ ነበረ። ተናግሯል። አዎ፣ ነገር ግን የተናገርኩት ነገር እስከሚፈጸም እያለ ነው። ሃሌሉያ! የተናገርኩት ነገር፣ ያ ከእግዚአብሔር የሰማሁት ነገር፣ ያ የተናገርኩት ያመጣሁት ትንቢታዊ ቃል አካል እስከሚለብስ ድረስ ዝም አልልም፣ ጸጥ አልልም። ኢየሱስ ጌታ ነው። እስከ መቼ ነው ዝም የማትለው? እስከ መቼ ነው ጸጥ የማትለው ኢሳይያስ ብትሉት፣ ኢየሱስ ለዘላለም ጌታ ነው። ስለ ኢየሩሳሌም አይደለም
ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም ብሎ ጽድቋ እንደ ጸዳል መዳኗ እንደሚበራ ፋና እስኪወጣ ድረስ ያችሁ እስኪወጣ ድረስ ጽድቋ ምን እስከሚል ድረስ ጽድቋ እንደ ጸዳል መዳኗ እንደሚበራ ሻማ እስኪወጣ ድረስ ነው ዝም ማልለው። አሕዛብም ጽድቅሽን ነገስታትም ሁሉ ክብርሽን ያያሉ። እስከዛ ድረስ ግን ምን እላለሁ? እጮሃለሁ፣ እጸልያለሁ፣ ዝም አልልም። ወደ እግዚአብሔር ማልዳለሁ፣ ዝም አልልም። ተናግሬያለሁ ብዬ አይመለከተኝም ብዬ ዝም አልልም። እጸልይበታለሁ የተናገርኩትን ነገር ያንን ከእግዚአብሔር የሰማሁትን ራእይ አምጥቼ ለትውልዱ የተናገርኩትን አምጥቼ ያወጅኩትን ነገር እስከሚፈጸም ድረስ አካል እስከሚለብስ ድረስ ምን እልበታለሁ? እጸልይበታለሁ እንጂ ዝም አልልም፣ ጸጥ አልልም። ስለዚህ አንድ የእግዚአብሔር ሰው የእግዚአብሔርን ነገር የእግዚአብሔርን ሐሳብ የእግዚአብሔርን አጀንዳ በድምጽ ሰምቶ ራእይ አይቶ ከእግዚአብሔር ተቀብሎ መጥቶ ለህዝቡ ከተናገረ በኋላ እስከሚፈጸም ድረስ ምን ማለት አለበት ማለት ነው? መጸለይ አለበት። እናንተ እግዚአብሔር በዚህን ሰዓት በአዲስ ኪዳን ነቢያት አሉ፣ ሐዋርያት አሉ፣ እግዚአብሔር ሰዎች እግዚአብሔር የሚሰራባቸው ዛሬም ለትውልዱ የሚናገርባቸው አሉ፣ የእግዚአብሔር አፍ የሆኑ ሰዎች። ስለዚህ የሰማነውንና ያየነውን ነገር ከእግዚአብሔር ነው ብለን እርግጠኛ የሆንበትን ነገር ወደ ትውልዱ እናመጣለን፣ ወደ ሰው እናመጣለን አይደለ? ከተናገርን በኋላ ግን እስከሚፈጸም ድረስ መማለድ እስከሚፈጸም ድረስ መጸለይ ግን የእግዚአብሔር ሰው አንዱ ድርሻ ነው ማለት ነው። በጣም ነው ይሄንን ክፍል እያጠናው እጅግ በጣም ነው የተነካውበት ማለት ነው። ለካ መናገር ብቻ በቂ አይደለም። ለካ በትክክል ከእግዚአብሔር ስለሰማው ይላሉ አንዳንድ ወንድሞችና እህቶች፣ የሰማሁት ከእግዚአብሔር ነው፣ ትክክል ነው መስማቴ። ስለዚህ ለትውልዱ ተናግሬያለሁ። ቀጥሎስ ምን እያረክ ነው? ምን እያረግን ነው? ቀጥሎስ ምን እያረግሽ ነው እህቴ? ቀጥሎስ እኔ ራሴ ምን እያደረኩ ነው? መናገሩን ተናግረናል፣ ማወጁን አውጀናል። ነገር ግን ምን ያስፈልጋል? ዝም አለ ማለት ጸጥ አለ ማለት መጸለይ ያስፈልጋል ወገኖቼ፣ መጸለይ ያስፈልጋል። ኢየሱስ ለዘላለም ጌታ ነው። መጸለይ ያስፈልጋል። ኢሳይያስ እዚህ ጋር ምን ያለው? እጸልያለሁ። ዝም ብዬ ብቻ ቁጭ አይደለም የምለው፣ እጸልያለሁ። ይሄ ኢሳይያስ 60 ላይ ያወጅኩት አዋጅ የተናገርኩት ነገር ጥሩ ነው። አዎ ከእግዚአብሔር ነው። አዎ ሰምቻለሁ። አዎ አይቻለሁ። አዎ ለትውልዱ አስተላልፌያለሁ። አዎ እስከሚፈጸም ድረስ ደግሞ ዝም አልልም። ያየነውንና የሰማነውን ከእግዚአብሔር የተቀበልነውን ነገር ለህዝቡ ካደረስን በኋላ በማን አለብኝነት እጃችንን አጣጥፈን ቁጭ ማለት ሳይሆን ያለብን ምን ማለት ነው ያለብን? መጸለይ፣ መትጋት። ኢየሱስ ለዘላለም ጌታ ነው። ስለዚህ ኢየሩሳሌም እንግዲህ በኃጢአቷ ምክንያት ከእግዚአብሔር መለየቷን ደግሞ እዚሁ ክፍል ላይ እናያለን፣ ኢሳይያስ 62 ላይ ማለት ነው። ነገር ግን አሁን ቁጥር 3 ላይ ምን ብሏታል? የመንግስት ዘውድ ትሆኛለሽ። ኢየሱስ ለዘላለም ጌታ ነው። አይገርምም? ጌታ ማለት ነው ኃጢአተኛን አምጥቶ ማክበር ይችልበታል። የመንግስቱ ዘውድ ትሆኛለሽ። ዝም ብለሽ ትጣያለሽ እኮ አይደለም። ኃጢአተኛ ነሽ፣ በቃ ኃጢአትሽ ይቅር ይባልልሽና መተሽ የተሻለ ነገር አልሰራሽ፣ መልካም ነገር የለሽም፣ በቃ ራቅ ብለሽ ወደ መጨረሻ አካባቢም ከተቀመጥሽ ይበቃሻል እኮ አይደለም። የመንግስቱ ዘውድ ትሆኛለሽ ብሎ ነው እዚህ ጋር የሚነግራት ማለት ነው። በእግዚአብሔር እጅ የክብር አክሊል፣ በአምላክሽ እጅ በእግዚአብሔር እጅ የክብር አክሊል፣ በሰው እጅ አይደለም፣ በእግዚአብሔር እጅ የክብር አክሊል፣ በአምላክሽ እጅ የመንግስት ዘውድ ትሆኛለሽ። ከእንግዲህ ወዲህ የተተወች አትባይም። ማን ነው የተዋት? አንደኛ እግዚአብሔር ትቷታል። ሁለተኛስ ህዝቧ ትቷታል። ታውቃላችሁ፣ ወደ ስደት እኮ ሄዷል፣ ወደ ምርኮ እኮ ሄዷል። ከእንግዲህ ወዲህ የተተወች አትባይም። በሌላ አነጋገር ምን እያላት ነው? አንደኛ እግዚአብሔር ይሰበስብሻል፣ ያስብሻል። የመንግስቱ ዘውድ ነው እንደውም የሚያደርግሽ። ሁለተኛ ህዝብሽ ይመለሳል። ኢሳይያስ 60 ላይ አይተናል። ይመጣሉ፣ ይሰበሰባሉ ብሏል። ተስፋ ይሄ ይሆንልሻል። ይሄ እስከሚሆን ድረስ ነው አላቆምም እያለ የተናገረው ኢሳይያስ። ዝም አልልም፣ ጸጥ አልልም፣ እጸልያለሁ፣ አላቆምም ብሎ ነው የሚናገረው ማለት ነው። ከዛ በኋላ ምን ይላታል? ከእንግዲህ ወዲህ የተተወች አትባይም፣ ምድርሽም ከእንግዲህ ወዲህ ውድማ አትባልም። ውድማ ማለት ምን ማለት ነው? ውድማን የማውቀው በአካባቢዬ ላይ እኔ ባደኩበት ማህበረሰብ ውስጥ እህል ሊወቃ ሲል ተመንጥሮ ድንጋይ የለ ጠጠር የለ አፈር የለ ምንጥር ተደርጎ ተለቅልቆ በስነ ስርዓት የእህል መውቂያ ነው ውድማ የሚባለው። አያችሁ፣ ምንም አይነት ለምነት የሌለው በሌላ ለማብቀል ለመለምለም አመቺ ያልሆነ ቦታ ነው እህል ስለሚወቃበት ውድማ የሚባለው። ልክ እንደሱ ትሆኛ ነበርሽ፣ ባዶ ነበርሽ፣ ህዝብሽ ትቶሽ ሄዷል፣ አምላክሽ ርቆሻል በኃጢአት ምክንያት። እንደዛ ነበርሽ። አሁን ግን ከእንግዲህ በኋላ ውድማ አትባይልም ይላል።
ነገር ግን እግዚአብሔር በአንቺ ደስ ብሎታልና ምድርሽን ባል ታገባለችና አንቺ ደስታ የምትኖርባት ትባያለሽ፣ ምድርሽን ባል ያገባች ትባላለች እያለ ደግሞ ይናገራል። እግዚአብሔር መልሶ እንደሚሰበስባት አምላኳ ባሏ እንደሚሆን ለጽዮን ይናገራል ማለት ነው። አዎ ውድማ ማለት ባዶ ማለት ነው። ልምላሜ የሌለበት የሆነ ነገር አገኝበታለሁ የማይባል ነው ውድማ ማለት። በተለይ ከተወቃበት በኋላ እንኳን ብዙ ጊዜ ውድማ ተወቅቶ ሁሉ ከተሰበሰበ በኋላ ውድማው ቶሎ ካልታረሰ ዝናብ ካገኘ ውሃ ከፈሰሰበት የነበረውን ጥራጥሬ እህል ጤፍም ይሁን ሌላ ነገር ሊያበቅል ይችላል። ብዙ ጊዜ አይተን እናውቃለን። ውድማ ላይ የበቀለ እህል አይታችሁ አታውቁም? በቅሎ ያውቃል። ግን ውድማ ማለት መጀመሪያ ሳይወቃበት፣ ውድማ የሚባለው ሳይወቃበት ነው። በቃ ውድማ እንስራ ተብሎ ይሰራ ሳይወቃበት፣ ምንም የሌለበት ድንጋይ የለም፣ ጠጠር የለም፣ ምን የለም፣ ለምላማ ነገር የለም፣ ሳር የለም፣ ምን የለም፣ እንጥር ተደርጎ የተለቀለቀ ባዶ ማለት ነው። ስለዚህ ያቺ ባዶ አትባይም፣ ባለባል ትባያለሽ እያለ እዚህ ጋር ይነግራታል ማለት ነው። አምላክሽ ይሰበስብሻል፣ አምላክሽ ካንቺ ጋር ይሆናል፣ ሰርቭ ያረግሻል። ባል እኮ ሰርቭ ነው የሚያረገው፣ አቅራቦት ነው። ታውቃላችሁ፣ መሪ ነው። ኢየሱስ ለዘላለም ጌታ ነው። እንደዛ ይሆንልሻል እያለ ለኢየሩሳሌም ምን ይላታል? ይናገራታል ማለት ነው። ጎልማሳ ድንግሊቱን እንደሚያገባ እንዲሁ ልጆችሽ ያገቡሻል ይላታል። ደግሞ ልጆችሽ ያገቡሻል ማለት ነው። ልጆችሽ ወደ አንቺ ትተውሽ የነበሩት በስደት የነበሩት ኢሳይያስ 60 ላይ እንደተናገረው ይመለሳሉ ብሏት የለም? ይመጡና ይኖሩብሻል፣ ያገለግሉሻል እያለ እዚህ ጋር ይናገራታል። ኢየሱስ ለዘላለም ጌታ ነው። እንዲሁ ልጆችሽ ያገቡሻል፣ ሙሽራን በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ ባንቺ ደስ ይለዋል ብሎ ደግሞ ስለ ሙሽራና ስለ ሙሽራይቱ ደስታ ደግሞ ያወራል ማለት ነው። ሙሽራው በሙሽራይቱ ደስ እንደሚለው እንደዛ አምላክሽ ባንቺ ደስ ይለዋል። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። አይገርማችሁም? እንግዲህ ኢየሩሳሌም በምክንያት ነው ባዶ የሆነችው። መጀመሪያ ከአምላኳ ጋር በመለየቷ በኃጢአት ምክንያት፣ ህዝቧ ደግሞ በስደት ስለሄደ አያችሁ። እዚህ ጋር ከዛ ቁጥር 3 ላይ ምላት የመንግስት ዘውድ ትሆኛለሽ ምናምን እያለ ያየነውን በሙሉ መልካም ነገር ተናገረባት እግዚአብሔር። አያችሁ። እና የእግዚአብሔር አገልጋይ እግዚአብሔርን የሚያገለግል አገልጋይ የእግዚአብሔር ደስታ ነው። ታውቃላችሁ፣ እግዚአብሔርን የሚያገለግል እግዚአብሔርን ሰርቭ የሚያደርግ እግዚአብሔርን የሚያገለግል አገልጋይ ደግሞ የእግዚአብሔር ደስታ እንደሆነ ደግሞ እዚሁ ኢሳይያስ 42 ላይ ነው ደግፌ ያስኩት ባሬ ነፍሴን ደስ የተሰኘችበት ምርጤ በሱ ላይ መንፈሴን አድርጌያለሁ እሱም ለአሕዛብ ፍርድን ያመጣል እያለ ይናገራል። ግን ይሄ ነገር መቼ የት ነው የተፈጸመው ሲባል እውነተኛው ደስታ ለእግዚአብሔር ያመጣ አገልጋይ፣ እውነተኛ እግዚአብሔር ደስ የተሰኘበት አገልጋይ ማን ነው? ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስን ማቴዎስ 17 ቁጥር 5 ላይ እሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእሱ ደስ የሚለኝ የምወደው ልጄ ይህ ነው እሱን ስሙት የሚል ድምጽ መጣ ይላል። አያችሁ፣ እሱን ስሙት የሚል ድምጽ መጣ። እግዚአብሔርን ደስ ያሰኘ እውነተኛ አገልጋይ ኢሳይያስ ሳይሆን፣ ኢሳይያስ እንደ እንትን ሆኖ ነው፣ እንደ ምልክት ሆኖ ነው ያገለገለው፣ እንደ ጥላ ሆኖ ያገለገለው ጌታ ኢየሱስ ክርስቶስ ነው። እኔና እናንተ የምናመልከው አምላክ ነው። ኢየሱስ ለዘላለም ጌታ ነው። አያችሁ፣ ደስ ያሰኘ ማለት ነው። ስለዚህ እቺ ደስ የሚሰኝባት አሁን ደግሞ ከሱ ቀጥሎ እኛ ቤተክርስቲያንን ሙሽራ ብሎ ይጠራትና ሙሽራው በሙሽራዋ ደስ እንደሚሰኝባት ኢየሩሳሌምን ደግሞ እግዚአብሔር ደስ ይሰኝብሻል፣ ደስ ይሰኝብሻል። ሙሽራው በሙሽራይቱ ደስ ይሰኛል። አያችሁ። ስለዚህ እኔና እናንተ እግዚአብሔር ደስ እንዲሰኝብን የመጀመሪያው ነገር ጌታ ኢየሱስ ክርስቶስን በመቀበላችን ደስ የተሰኘበትን አንድያ ልጁ ክርስቶስ ኢየሱስን አምላካችን አድርገን መድኃኒታችን አድርገን ገዣችን አድርገን ስለተቀበልን የመጀመሪያው እግዚአብሔር ደስ እሱ ጋር ነው የጀመረው። ሁለተኛው ደግሞ በአገልግሎታችን እግዚአብሔርን ደስ ማሰኘት አለብን። በአገልግሎታችን ጌታ ኢየሱስ ክርስቶስ ልጁ ስለሆነ ብቻ አይደለም ደስ ያሰኘው። ባይዘው ነው እንዴ? ድሮም እኮ ልጁ ነበረ። እዛው ሰማይ ሆኖም እኮ ምድር ላይ ሳይመጣ ልጁ ነበረ። ልጁ ስለሆነ አይደለም ደስ ያሰኘው፣ በስራው ነው ደስ ያሰኘው። ምድር ላይ መጥቶ ስለታዘዘ፣ እስከ መስቀል ሞት የታዘዘ ስለሆነ፣ ውረድ ሲባል እምቢ ስላላለ፣ ስላላጉረመረመ፣ እሺ ብሎ ለአባቱ ፍቃድ ሰሚት አድርጎ ወደ ምድር ላይ ስለመጣ የእግዚአብሔርን ፈቃድ ያደረገ ስለሆነ በዛ እግዚአብሔር ደስ ተሰኝቶበታልና የምወደው ልጄ እርሱ ነው፣ በሱ ደስ የሚለኝ እሱን ደግሞ ስሙታል።
እሷን ስሟት፣ እሱን ስሙት የሚባሉ ወንድና ሴት የእግዚአብሔር ልጆች እግዚአብሔር ያደርገን። እግዚአብሔር ደስ የሚሰኝብን እግዚአብሔር ያደርገን በጌታ በኢየሱስ ስም። ልጆችሽ ያገቡሻል። እስራኤላውያን ህዝቦች እንግዲህ ትተዋት የነበረውን ምድር መልሰው ሲይዙ ማለት ነው። ልጆችሽ ያገቡሻል። ትተዋት ሄደው ነበረ። በባቢሎን ግዛት ውስጥ ነበሩ ያሉት፣ በስደት ነበሩ ያሉት፣ በባርነት ነበሩ ያሉት። አሁን ሲመለሱ መልሰው ሲኖሩባት ልጆችሽ ያገቡሻል ተብላለች እዚህ ጋር ማለት ነው። እንግዲህ ከ6 እስከ 7 ላይ ያለችዋን ቃል ሄጄ አነባለሁ። ኢየሱስ ለዘላለም ጌታ ነው። ኢየሩሳሌም ሆይ ጉበኞችሽን በቅጥርሽ ላይ አቁሜያለሁ፣ ቀንና ሌሊት ከቶ ዝም አይሉም ይላል። በጣም የሚገርም ቃል ነው። ቀንና ሌሊት ምን አይሉም? ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስክትጸና በምድርም ላይ ለምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱ ዕረፍት አትስጡ ብሎ ኢሳይያስ ይናገራል። ኢሳይያስ ይሄን ነገር ብቻዬን የምችለው ነገር አይደለም፣ ስለ ኢየሩሳሌም ጸጥ አልልም፣ ስለ ጽዮን ዝም አልልም አለና ብቻዬን ግን የምችለው ነገር አይደለም። ብቻዬን መማለድ፣ ብቻዬን መቃተት ብቻ የምችለው ነገር ነው። ስለዚህ በቅጥርሽ ዙሪያ ጠባቂዎችን አቆማለሁ፣ ጉበኞችን አቆማለሁ። ጉበኛ ማለት ዘብ ማለት ነው፣ ጠባቂ ማለት ነው። ስለዚህ ይሄ ጠባቂና ዘብ ያስፈልገኛል፣ አብረውኝ የሚጸልዩ። አይገርምም? ኢሳይያስ ነብይ ሆኖ ሰዎችን አይንቅም፣ ከስሩ ያሉ አገልጋዮችን አይንቁም፣ ጉበኛ ያደርጋቸዋል። አንተ በዚህ በኩል ጸልይ፣ ሳርዬ በዚህኛው በኩል ቅጥሯን ጠብቂ በጸሎት፣ ሐሴት በዚህኛው በኩል በጸሎት፣ ብሔርዬ በዚህኛው በኩል፣ ሀዩ በዚህኛው በኩል በዙሪያው ቅጥሯን ጠብቁ ይላል። እነዚህ ጉበኞች፣ እነዚህ ጠባቂዎች፣ እነዚህ ዘብ የሆኑ ምንድናቸው? ኢየሩሳሌም የተነገራትን እግዚአብሔር የተናገራትን የተስፋ ቃል እስከሚፈጸም ድረስ አስፈጻሚ ሆነው የሚቃትቱ፣ የሚማልዱ፣ የሚጸልዩ ናቸው። አያችሁ? ጸጥ አልልም ብለን በቃ ብቻዬን መጸለይ ይሆናል። ጸጥ አልልም። አዎ ለጸሎት እነሳለሁ። ለኢትዮጵያ መጸለይ ያስፈልጋል። አዎ ሀያት ልብ ውስጥ እግዚአብሔር ይሄን ነገር አስቀመጠ። አዎ ለሀያት እግዚአብሔር ስለ ኢትዮጵያ ትንቢት ተናገረ። አዎ ለአዋጅ ተናገረ። አዎ እሱን ነገር አምጥታ እዚህ ላለ 241 ሰዎች ተናገረች። አዎ ከተናገረች በኋላስ ብቻዋን ትጸልይ? ኧረ አይደለም። እሷም ትጸልያለች፣ ዝም አትልም፣ ጸጥ አትልም፣ ትማልዳለች፣ ትቃትታለች። ነገር ግን ሌሎችንም ደግሞ በየቦታው ታስቀምጣለች፣ ጉበኞችን ታስቀምጣለች፣ እግዚአብሔርን የሚያሳስቡ። ኢየሱስ ዘላለም ጌታ። እግዚአብሔር የዚችን ምድር ሁኔታ አያይም፣ የቤተክርስቲያንን ሁኔታ አያይም፣ የትውልድን ሁኔታ አያይም። ያያል፣ ያውቃል። ነገር ግን ደግሞ ለእግዚአብሔር ምን ማለት አለብን? ማሳሰብ አለብን። ብዙ ጊዜ እነ ሙሴንም የምታስታውሱ ከሆነ እግዚአብሔር የሚያውቀውን ነገር እንደዚህ እኮ ነው ምናምን ብለው ሐሳብ ሲያስቀይሩት እኮ እናውቃለን። እግዚአብሔር ሕዝቅኤልን ባለፈው ቲጂ ስታስተምረን የሕዝቅኤልን አገልግሎት አያውቅም? እንዴ ያውቃል እኮ። የሕዝቅኤልን መልካምነት አያውቅም? እንዴ ያውቃል እኮ። ግን ወደ ግድግዳው ፊቱን አዙሮ እግዚአብሔርን ሲያሳስበው ታዩታላችሁ፣ ሲያስታውሰው ታዩታላችሁ። ስለዚህ ወደ እግዚአብሔር መጮህ፣ እግዚአብሔርን ማሳሰብ፣ ዝም አለ ማለት፣ ሌሊትና ቀን አያርፉም ነው ያለው። የሚገርማችሁ ምን እረፍት አለ? ሳይፈጸም ምን እረፍት አለ? የተነገረው አካል ሳይለብስ ምን እረፍት አለ? እና ይህንን ክፍል እያጠናው አንድ ነገር ገባኝ። ለካ በህይወታችን ላይ እግዚአብሔር የተናገረው ነገር ሁሉ ሳይሆን የቀረው ተናግረን የተናገርነው ነገር ውሸት ነው ተብሎ እንዲወራ የሆነው የገሌ ትንቢት ትክክል አይደለም እየተባለ የተወራለት የተነገረው ማለት ሰይጣን የቤተክርስቲያንን ስም ያጠለሸው ለካ እኔና እናንተ እየተኛን ቀንና ሌሊት ዝም አይሉም። ነገሩ እስከሚፈጸም ድረስ አካል እስከሚለብስ ድረስ ይጸልያሉ። ኢሳይያስ ይጸልያል፣ ጉበኞቹ ይጸልያሉ። ነገር እስከሚለወጥ ድረስ ዝም አይባልም። ለካ በጌታ በኢየሱስም እንደዚህ አይነት የጸሎት ጉልበት በእኔና በእናንተ ውስጥ ይግባብን ዛሬ። እግዚአብሔር ይህንን ኃይል በኢየሱስ ክርስቶስም ያስታጥቀን፣ እኔን ያስታጥቀኝ፣ እናንተን ያስታጥቃችሁ በጌታ በኢየሱስ። እውነት አሁን በዚህ ዘመን ስለ ኢትዮጵያ ብዙ መቃተት፣ ብዙ ሐሳብ አለን። ታክሲ ላይ እንኳን ሳይቀር እኮ ከማናቃቸው ሰዎች ጋር ስናወራ ምንም ቀልቀል ብለን ስለ ፖለቲካ ስናወራ፣ ቀልቀል ብለን ስለ ኑሮ ውድነት ስናወራ፣ እኔ ብዙ ጊዜ ራሴን በእንደዚህ አይነት ሁኔታ አግኝቼው አውቃለሁ፣ ታዝቤው አውቃለሁ። ሴትዮዋን አላቃትም። ድንገት ግብት ስል እኛ ሀገር ባጃጅ ነው የምንጠቀመው፣ ክፍለ ሀገር ነው አንዳንዴ ነው ታክሲ የምንጠቀመው። እና ባጃጅ ላይ ግብት ብለን ሰላም ነው ምናምን ከገበያ ነው እየመጣሽ ያለሽ ሽንኩርት ስንት ገባ፣ ቲማቲም ስንት ተባብለን ከዛ ስለ ኑሮ ውድነቱ ቅልጥ አድርገን መረጃችን እስከሚደርስ ድረስ አውርተን ምናምን ልክ ከባጃጅ ከወረድኩ በኋላ አሁን ሴትዮ የታውቂያት ነው እንደዚህ ያወራ ነው። ምንድነው? አንድ የሚያደርገን ነገር ስላለ ነው። አንድ የኑሮ ውድነት አንድ አድርጎን ስለ ኑሮ ውድነት እያወራን ነው ወገኖች። እኔና እናንተን አንድ የሚያደርገን ሐሳብ መቼም በክርስቶስ ኢየሱስ ስላለ ነው። ይጠፋል እንዴ?
ከአሕዛብ ጋር እንኳን አንድ የሚያደርገን ነገር አግኝተን ከማናቀው ሰው ጋር ስናወራ እኔና እናንተ በክርስቶስ ኢየሱስ ያመንን በመንፈስ ቅዱስ የታተምን ሃሌሉያ የእውነት የእግዚአብሔር ቤተሰቦች አንድ መንግስት ልጆች አንድ አባት ልጆች በአንድ መንፈስ የታተምን አንድ የሚያደርገንን ነገር ይዘን በፊቱ በአንድነት ብንጮህ የሚመልስ ጌታ አለ። ስለዚህ ለትውልዱ ቢሆን በአንድ ልብ ሆነን መጸለይ ያለብን፣ ለምድራችን ቢሆን በአንድ ልብ ሆነን መጸለይ ያለብን። በዛውም አንድ ነገር ላሳስባችሁ ወዳለው ወገኖቼ፣ እንግዲህ መጪው ጊዜ ኢትዮጵያ ላይ ሀገራዊ ምርጫ አለ አይደለ? በዛ ጉዳይ ላይ የማንም ብሔር የማንም የፖለቲካ ደጋፊ ሳትሆኑ የሰው ልጆች በዚህ ምክንያት ሰላማቸው እንዳይደፈርስ ሌላም ችግር እንዳይፈጠር እግዚአብሔር መልካም እንዲያደርግልን እግዚአብሔር በመልካም እንዲያደርግልን ለትውልዱ የሚጠቅመውን ነገር እግዚአብሔር እንዲያደርግ በመካከላችን በጸሎት ቦታችሁ ላይ እንድትጸልዩ በዚሁ ማሳስባችኋለሁ። 236 ሰው ይታየኛል እኔን ጨምሮ፣ ለእናንተም ጭምር ይሄን የጸሎት ርዕስ ሰጣችኋለሁ። በዚህ የእናንተ ብሔርተኞች አይደላችሁም፣ እናንተ የእግዚአብሔር ቤተሰቦች ናችሁ። እናንተ የገሌ ብሔር አይደላችሁም፣ እናንተ የእግዚአብሔር ወገንና በክርስቶስ ኢየሱስ ደም የተዋጃችሁ አገራችሁ ሰማይ የሆነ ብሔራችሁ መስቀል ላይ ነው አይደለ? ጌታ አምጦ የወለደን ኢየሱስ ዘላለም ጌታ ነው። የትንሣኤ ልጆች ነን እኛ የማንም ብሔር አዲስ ፍጥረት ነን። የትኛውም ቦክስ ውስጥ አንገባም፣ የትኛውም ኮንግሪጌሽን ውስጥ አንገባም፣ የትኛውም ክልል ውስጥ አንገባም። ነገር ግን እኛ የራሳችን ክልል ያለን ሰዎች ነን፣ የራሳችን መንግስት ያለን ሰዎች ነን። እኛ ምድር ላይ ያለ የሥጋ መንግስት እኔና እናንተን አይወክለንም። የኔና የናንተ መንግስት የሰማይ መንግስት ነው። የሰማዩን መንግስት ይዘን በምድር ላይ ላለው መንግስት መሳካት በምድር ላይ ያለው መንግስት ለህዝቦች መልካም እንዲያደርግ ምን እንላለን? እንጸልያለን፣ ለእግዚአብሔር እናሳስባለን፣ ዝም አንልም። መቼም እዚህ ጋር ስለ ጉበኝነት አውርቼ ይሄንን ሳልል ማለፍ አልፈልግም። ለዛ ነው መቼም ቀኙን እንሰማለን። መቼም ደግሞ ለፖለቲካ እንትን ጸልዩ አለችን እንደማትሉኝም ተስፋ አድርጋለሁ። ጌታ ኢየሱስ ይባርካችሁ በቀኝ ስለምትሰሙኝ ማለት እወዳለሁ። ስለዚህ እኔና እናንተም ዛሬ ለምድራችን ጠባቂዎች ነን፣ ጉበኞች ነን። ስለዚህ ጉበኛ እና ጠባቂ ምን አይልም ማለት ነው? ዝም አይልም፣ ነገሩ እስከሚፈጸም ድረስ ማለት ነው። ኢየሱስ ለዘላለም ጌታ ነው፣ ዝም አይልም። መዝሙር 132 ከ1 እስከ 5 ላይ አይታችሁ ሆነ ከ1 እስከ 5 ያለውን መዝሙር 132 ላይ ሄዳችሁ ብታነቡ ዳዊት አጥብቆ ይጸልይ ነበረ፣ ሌሊትም ቀንም አጥብቆ እንቅልፌ ምናምን አይልም። የሆነ እዚህ ቦታ እንዲህ አለብኝ፣ እድር አለብኝ፣ ቁብ አለብኝ፣ ሰርግ አለብኝ፣ ልደት አለብኝ እያለ አይሄድም። አጥብቆ ይጸልይ ነበረ በእግዚአብሔር ፊት። ስለምን? ስለ እግዚአብሔር ቤት የእግዚአብሔር ቤት ስራ እንዲከናወን ማለት ነው። የእግዚአብሔር ቤት ስራ እንዴት እንደሚከናወን ወደ እግዚአብሔር ይጮህ ነበር። አይገርማችሁም? የእግዚአብሔር ቤት እንዲሰራ ወደ እግዚአብሔር ተጮኸ ዳዊት። እኔና እናንተ እኮ የእግዚአብሔር ቤት እንዲሰራ እኮ አይደለም። የሚገርማችሁ እዚህ ለራሳችን ጥቅም የኔና የናንተ ሰላም እንዲረጋገጥ፣ የኔና የናንተ ልጆች በሰላም ወጥተው እንዲገቡ ተምረው እንዲመለሱ፣ የኔና የናንተ ወላጆች በሰላም እንዲጦሩ እንዲያረጁ እርጅናቸው ያማረ እንዲሆን፣ አያችሁ፣ እኔና እናንተ እግዚአብሔርን ቃል በሰላም እንድንሰብክ እንድናስተምር ወንጌልን እንድንሰብክ በሰላም ወጥተን እንድንገባ መጸለይ አለብን። አጥብቀን ሳንታክት ማለት ነው። አጥብቀን ሳንታክት አያችሁ፣ አጥብቀን ሳንታክት ምን አለብን? መጸለይ አለብን። ከ8 እስከ 9 ላይ ደግሞ ያለውን ቃል ሄጄ አነባለሁ። ምን ይላል? እግዚአብሔር ከእንግዲህ ወዲህ በእርግጥ በጠላቶችሽ መብል ይሆን ዘንድ እህልሽን አልሰጥም፣ መጻተኞችም የደከምሽበትን ወይንሽን አይጠጡም። ነገር ግን የሰበሰቡት ይበሉታል፣ እግዚአብሔርን ያመሰግናሉ፣ ያከማቹት በደም መቅደሴ አደባባይ ላይ ይጠጡታል ብሎ በቀኙ በኃይሉ ክንድ ምሏል። ጌታ ኢየሱስ የተባረከ ይሁን። አይገርምም? እግዚአብሔር እነዚህ ጉበኞች ጸሎታቸው ከንቱ አልቀረም። እነዚህ ጉበኞች ምልጃቸው ከንቱ አልቀረም። ቀንና ሌሊት ሳያርፉ መጸለያቸው ከንቱ አልቀረም። እግዚአብሔር እዚህ ጋር ደግሞ መልስን ሲመልስ እናያለን። ምን እያለ ነው የሚመልሰው? እንግዲህ ኢሳይያስ 60 ላይ እንደተናገረው አብዛኛው ነገር ቃል የገባውላት ለጽዮን ወይም ደግሞ ለኢየሩሳሌም ኢሳይያስ 60 ላይ ነው። ስለዚህ ይሄ የተናገረው በጠቅላላ እንዲፈጸም ነው እየጸለዩ ያሉት እነዚህ ጉበኞች ኢሳይያስን ጨምሮ ማለት ነው። እነዚህ ጉበኞች ጸልየው ግን ከንቱ ሲቀር አይደለም የምታዩት። እዚህ ጋር ይመጣና ቃል ይገባል እግዚአብሔር ማለት ነው። ቃል ሲገባ ግን እርግጥ ለመፈጸሙ በኃይሉ በክንዱ ማለ። ኢየሱስ ዘላለም ጌታ በኃይሉ በክንዱ በራሱ ክንድ ማለት ነው። ቅድም እያለ አልነበረ ፓስተር? ሰው ሲያጣ አለ በምድር ላይ ፈልጎ ሰው ሲያጣ ከራሱ መጣ አለ።
አያችሁ የራሱን ኃይል ተጠቅሞ ደግሞ እዚህ ጋር ሲምል ቀኙን ተጠቅሞ ሲምል በራሱ ሲምል እናያለን። በእርግጥም ለመፈጸሙ ለእርግጠኛነቱ 100% በምንለው በእኛ አባባል ማለት ነው 100% እና ከዛ በላይ በምንለው አባባል እንደሚፈጸም እርግጠኛ እንደሚሆንላት ቃል ይገባል። ከእንግዲህ ወዲህ ማንም ያንቺን እንጀራ አይበላም፣ ያንቺን ውሃ ማንም ወይንሽን ማንም አይጠጣም። እንዲህ በመቅደሴ ላይ ሃሌሉያ ይበሉታል። ኢየሱስ ለዘላለም ጌታ ነው። በፊትስ እስራኤል እንደው መልካም አጋጣሚ እንኳን ቢያገኝ እግዚአብሔርን ቢያመሰግን እኮ በስደት ሀገር እኮ ከዚህ በፊት እዚህ ይላችኋል እስራኤል እግዚአብሔርን ለማመስገን አሕዛብ ውስጥ መካከል ሆነ እንዴት የአምላካችንን ስም እዚህ እግዚአብሔር በማይመለክበት ቦታ ሆነን እንዴት የአምላካችንን ስም እንጠራለን እያሉ ሲጨነቁ እንዴት ማምለክ እንችላለን? እንዴት መዘመር እንችላለን? አያችሁ ግን እዚህ ጋር ግን ሲሰበሰቡ ወደሷ ሲመጡ የሚሆንላቸው ነገር በቃ ከዚህ በኋላ በራሴ በአደባባይ ላይ ነው የምትበሉት ራሱ የምትጠጡት ራሱ የኔ የራሴ አደባባይ ላይ ነው የምትበሉት የምትጠጡት እያለ እዚህ ጋር ቃል ሲገባላቸው ከዚህ በኋላ መጻተኛ አይደለም የደከምሽበትን ወይንሽን አይጠጡም፣ ነገር ግን የሰበሰቡት ይበሉታል፣ እግዚአብሔርን ያመሰግናሉ። ያከማቹት በመቅደስ አደባባይ ላይ ይጠጡታል። ኢየሱስ ለዘላለም ጌታ ነው። ሰርቶ ለፍቶ የሆነ ነገር አድርጎ መበተን ለመጻተኛ ለሌላ ለክፉ ለተቀናቃኝ መስጠት ሳይሆን ለራሳቸው ይጠቀሙታል። በዛ ደግሞ ማን ይመሰገናል? እግዚአብሔር ይመሰገናል። ኢየሱስ ለዘላለም ጌታ ነው። አያችሁ ምርኮ በበዛልን ቁጥር የተወሰደብን በተመለሰልን ቁጥር የሚሆነው አንድ ነገር ነው፣ እግዚአብሔርን እናመሰግናለን። አያችሁ ፊታችንን ወደ እግዚአብሔር እንመልሳለን እንጂ የትላንትናው ነገር ተሰብስቦ ስለመጣ የትላንትናው ነገር መልካም ነገር ስለሆነ ልክ እንደ ሕዝቅኤል እኮ ሊሞት የሞት በቃ ከተኛበት አልጋ አትወርድም ተብሎ ራሱ ለምኖ እግዚአብሔር ሲመለስለት እንደገና 15 ዓመት ሲጨመርለት እኮ የሆነው ነገር እግዚአብሔርን ሳይሆን ያመሰገነበት በዛ ዘመን እንደገና ክፉ አደረገበት ማለት ነው። ያለውን ቁሱን ሰበከበት። ባለፈት ቲጂ ስትነግረን ነበር። ቁሱን ሰበከበት። ያሳየው አምላኩን ሳይሆን በዙሪያው ያለውን ነገር ነው። ያላሳያቸው ነገር የለም ነው የሚለው። ምን አለ ከዛ ሁሉ ቁሳቁስ ውስጥ ከዛ ሁሉ ነገር ውስጥ እግዚአብሔርን አምላኩን እድሜ የጨመረለትን ዘመን የሰጠውን ጌታን አሳይቶት ቢሆንና ጌታን የሚያሳዩበትን በአደባባዩ ሆነው የሚጠጡበትን የሚበሉበትን ደግሞ በዛ እግዚአብሔርን የሚያመሰግኑበትን ነገር እግዚአብሔር አደርግልሻለሁ ብሎ በራሱ ሲምል ምን እያለ ታማኝ መሆኑን በእርግጥም ነገሩን እንደሚሆን እዚህ ጋር እየተናገረ ነው ያለው ማለት ነው። እዚህ ጋር እንግዲህ ከቁጥር 10 እስከ 12 ላይ ደግሞ ከቁጥር 10 እስከ 12 እለፉ በበሮች በኩል እለፉ ይልና የሕዝቡን መንገድ ጥረጉ፣ አዘጋጁ፣ ጎዳናውን አዘጋጁ እያለ ድንጋዩን አነሳሱ ምናምን እያለ ይናገራል ማለት ነው። እዚህ ጋር እንግዲህ ምንድነው ያው ጥርጊያን እያዘጋጁ ነው ያሉት የኢየሩሳሌም ጉበኞች ከጸለዩ በኋላ እንግዲህ ይሄንን አደርጋለሁ ብሎ እግዚአብሔር ቃል ገባ። አደርጋለሁ ስላልኩ ዝም ብሎ ቃል መግባት ብቻ አይደለም አደርጋለሁ ያልኩት ነገር ስለሚሆን ኢሳይያስ 60 ላይ የተናገርኩት ያ የተሰበሰቡ መንግስታት ይመጣሉ፣ ከሳባ ወርቁ ጣኑ ምኑ ይመጣልሻል እያልኩ ቃል የገባውልሽ ሁሉ የሚመጣው የተሰደዱት በምርኮ ያሉት ህዝብሽ የሚሰበሰባሉ ወደ አንቺ ይመጣሉ ብሏታል አይደለ? ስለዚህ እነሱ የሚመጡበት መንገድ ያስፈልጋል፣ መንገዱ ይጠረግ፣ ጎዳናው ይቅና ብሎ ደግሞ ስለ መንገድ ጥርጊያ ደግሞ ያወራል ማለት ነው። ኢየሱስ ለዘላለም ጌታ ነው። አይገርምም? እግዚአብሔር አይገርምም? ይመጣል ብሎ መምጫ መንገድ ከሌለ ቤት ይመጣል አላችሁ። መንገድ ያስፈልጋል። ስለዚህ እናንተ መንገዱን ስሩ። እኔ የተናገርኩት ነገር እንደሚሆን እውነት እንደሆነ በራሴ በቀኝ ምን ያለው ምንድነው በታማኝነት አደርገዋለሁ። እንዳደርግ ግን ከናንተ የምጠብቀው ነገር አለ። መንገዱን ጥረጉ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። መንገዱን ጥረጉ፣ አስተካክሉ። እግዚአብሔር የተናገረውን ነገር ሊፈጽም በቃ በራሱ በቀኙ በከንዱ ምሏል። ስለዚህ በመንገዱ ስለሚመጣ መንገዱ መጠረግ አለበት፣ መስተካከል አለበት ብሎ ይናገራል ማለት ነው። መስተካከል አለበት። የተበተኑት የእስራኤል ህዝቦች ወደ ሀገራቸው እንዲመለሱ ምን ማለት አለበት? መንገዱ መሰራት አለበት። ሌላ ደግሞ ንጉስ ይመጣላል ብሏል። ደግሞ ኢየሱስ ለዘላለም ጌታ ነው። ንጉስሽ እኮ ይመጣልሻል ይላታል እዚህ ጋር ማለት ነው። ንጉስሽ ይመጣልሻል፣ እነሆ መድኃኒትሽ ይመጣል ብሏታል። ኢየሱስ ለዘላለም ጌታ ነው። እነሆ መድኃኒትሽ ይመጣል፣ እነሆ ዋጋው ከሱ ጋር ስራውን በፊቱ በሏት እያለ ይናገራል። መድኃኒትሽም ይመጣል። ህዝብ የተበተነው ህዝብ በስደት ያለው ህዝብ ብቻ አይደለም የሚመጣው፣ እጅ መንሻ ስጦታ ብቻ አይደለም የሚመጣው። ከዚህ ሁሉ የመንገዱ ጥርጊያ ዋናው ጎሉ
ኢየሱስ ጌታ ነው። ቁሳቁስ ለመሰብሰብ አይደለም ዋናው ጎሉ፣ የተበተኑት ህዝቦች እንዲመለሱና ዋናው ግን ንጉሷ እንዲመጣ የእስራኤል ንጉስ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። የእስራኤል ንጉስ እንዲመጣ የእስራኤል ንጉስ እንዲመጣ መንገዱ መጠረግ አለበት። ዝም ብሎ ያ ንጉስ አይመጣም። መንገድ ሳይጠረግ ጎዳናው ሳይቀና አይመጣም። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ! ስለዚህ መንገድ ዝግጅቱ ደግሞ መጠናቀቁን ለማሳወቅ መንገዱ ተሰርቶ አልቆ መጠናቀቁን በቃ ምንም የጎደለ ነገር የለም፣ መንገዱ ተጠርጓል፣ ንጹህ ነው፣ የሚመጣው መምጣት ይችላል ማለትን ለማሳወቅ ደግሞ ነገስታት እንዲሰሙ መታወጅ አለበት። አዋጅ አውጁ፣ ሰንደቅ ዓላማ ስቀሉ። ኢየሱስ ጌታ ነው። ሃሌሉያ! አያችሁ፣ መንገዱ ተጠርጓል፣ ተጠናቋል፣ ሰርተናል። ከዛ ሰንደቅ ዓላማ መሰቀል አለበት፣ አዋጅ መነገር አለበት። ሃሌሉያ! ነገስታት እኮ ይመጣሉ ብሏል። ነገስታት ይመጣሉ። እነዛ ነገስታት የሚመጡበት መንገድ ተጠረገ አይደለ? ንጉስሽ ይመጣል። ያ ንጉስም ይመጣበት የተበተነው ትውልድ ወደ አንቺ ይመጣል። እነዛ ትውልዶች የሚመጡበት ጎዳና ተጠረገ። ተጠርጎስ ጽዮን ዝም ብትል፣ ኢየሩሳሌም ዝም ብትል በምን ያውቃሉ? አዋጅ መታወጅ አለበት። ምልክቶች መታየት አለባቸው። አዋጅ ይታወጃል፣ ሰንደቅ ዓላማ ይሰቀላል። ኢየሱስ ለዘላለም ጌታ ነው። ከዛ በኋላ ምን ይመጣል ማለት ነው? ንጉሷ ይመጣል ማለት ነው። የመንገዱ መጠረግ፣ የመንገዱ መቅናት፣ ሃሌሉያ! ሰረጓጉጡ ጎርባጣው ነገር መቅናቱ የመጨረሻው ግብና ጎል የንጉሷ መምጣት ነው። ኢየሱስ ጌታ ነው። የኢየሩሳሌም የንጉሷ መምጣት ነው። እነሆ መድኃኒትሽ ይመጣል ያላትን እሱ ስለሚመጣ ነው። ማቴዎስ 21 ከ4 እስከ 5 ላይ እንደዚህ ብሎ ይናገራል። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተናገረው ይፈጸም ዘንድ ሆነ ይለናል። ሃሌሉያ! አያችሁ፣ እነሆ ንጉስሽ የተባለው ይመጣል የተባለው መንገዱን አቅን የተባለው መንገዱን አስተካክል ተብሎ የተነገረለት ማን ነው ማለት ነው? እውነተኛው መሲህ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ነው። እኛ ይሄንን መሲህ ተቀብለናል። አዎ፣ ነገር ግን ይሄ መሲህ ዛሬም በእኔና በእናንተ ብቻ የሚያበቃ አይደለም አይደለ? የእግዚአብሔር ዓላማ የእግዚአብሔር አጀንዳና ፈቃድ ምንድነው ሲባል ፍጥረትን ሁሉ በክርስቶስ ኢየሱስ ምን ማለት ነው? መጠቅለል ነው። ያንን ለመጠቅለል አሁንም ጎዳናውን አቅኑ፣ መንገዱን ጥረጉ። እነ ሳርዬ ተነስተው ወንጌል ሲሰብኩ ምን እያደረጉ ነው? ወንጌል እየሰበኩ ጎዳና እየጠረጉ ነው ማለት ነው። መንገድ እየጠረጉ ነው ማለት ነው። እያቀኑ ነው ማለት ነው። ማን? ንጉስሽ ይመጣል። ስለዚህ ዛሬም በእያንዳንዱ ትውልድ ቤት፣ ጌታን በማያውቅ ትውልድ ቤት ንጉሱ መግባት አለበት ወገኖቼ። እኛ ቤት ገብቷል። ሃሌሉያ! ጌታ የተባረከ ይሁን። እኛ ቤት የገባው ንጉስ እኔና እናንተ ትላንትና ወገኖቻችን፣ ትላንትና አባቶቻችንና እናቶቻችን፣ እህቶች፣ ወንድሞች በወንጌል ብዙ ዋጋ የከፈሉ ለኔና ለናንተ ወንጌልን ሲነግሩ መንገዱን አጽድተውለት ያ ጌታ ያ ንጉስ በኔና በእናንተ ቤት ገባ አደረ። ዛሬም ደግሞ እኔና እናንተ መንገዱን መጥረግ አለብን። መንገዱን መጥረግ አለብን። ሃሌሉያ! መንገድ ጠራጊዎች በጌታ በኢየሱስ ስም ይነሱ። ወደ ኢሳይያስ 60 ላይ ፈጥኜ አልፋለሁ። ጌታ የተባረከ ይሁን። ኢሳይያስ 63 ላይ ማለት ነው። ኢሳይያስ 63 ላይ ይህ ከኤዶሚያስ ልብሱ የቀላ ከባሶራ የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው? በጽድቅ የሚናገር ለማዳን የምበረታ እኔ ነኝ። ቀሚስ ስለምን ቀላ? ልብስስ በወይን ጠጅ መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ? መጥመቂያውን ብቻዬን ረግጫለሁ እያለ ቅድም አንብቤዋለሁ፣ አልደግመውም። አንብቡት እናንተ ምናልባት ቀደም ብለን ስላነበብን ሲነበብ ያልነበራችሁ ሰዎች ኢሳይያስ 63ን እስከ 61 ጀምራችሁ እስከ 63 እንድታነቡትና በደንብ እያነበባችሁ እንድትከታተሉ ይጋብዛችኋለሁ። ጌታ ኢየሱስ የተባረከ ይሁን። እና በዚህ ከ1 እስከ 6 ያለውን ክፍል ስንመለከት እግዚአብሔር እንግዲህ ተበቃይ አምላክ መሆኑን እናያለን። ቅድም ፓስተር ካሌብ ሲነግረን ነበር። ፓስተር ካሌብ ምን እያለ ተናገረን? እግዚአብሔር ሰው አጣ፣ ትውልድ አጣ፣ ፈልጎ ትውልድ አጣ፣ ሚልከው አጣ። ሲያጣ ራሱ መጣ። ራሱ ሊሰራ ተነሳ። እዚህ ክፍል ላይ ራሱ ተነስቶ ምን ሲል? የኔና እናንተን በኃጢአት እንድንሞት ያደረገንን የኔና እናንተን በጨለማ ያስቀመጠንን የሰው ልጆችን ሁሉ ዶሚኔት አድርጎ እየገዛ ያለውን ጨለማ ለመግፈፍ ያንን ለመቅጣት ለመበቀል ራሱ ተነሳና መጣ። አይገርማችሁም? እዚህ እግዚአብሔር ተበቃይ አምላክ መሆኑን ነው የምናየው ማለት ነው። እንግዲህ ከባሶራ እያለ የሚለው የኤዶም ዋና ከተማ ነች ባሶራ የምትባለዋ።
እንግዲህ ኤዶም ማለት ደግሞ ከዚህ በፊት ቲጂ እንደነገረችን ትርጉም ከሆነ ኤዶም ማለት ከእግዚአብሔር ሐሳብ እና ከእግዚአብሔር ሕዝብ ሐሳብ ውጪ የሆነ አስተሳሰብ ማለት እንደሆነ ነግራናለች። እና ከኤዶም ብሎ ሲናገር ኤዶም እንግዲህ ደግሞ በብዙ ክፍሎች ላይ እንደምናየው ኤዶም የአሕዛብን ፍርድ ጭምር ለማሳየት አሕዛብ በፍርድ ስር አሕዛብ በእግዚአብሔር ፍርድ ስር መሆናቸውን ለመግለጥ የሚጠቀምባት ናት። በዚህ በመጽሐፍ ቅዱስ ውስጥ ኤዶምን ከተጠቀመ መጽሐፍ ቅዱስ ስለ ኤዶም እንትን ሲል አሕዛብ በእግዚአብሔር ፍርድ ስር እንደሆኑ ነው የሚያሳየው ማለት ነው። አሕዛብ በእግዚአብሔር ፍርድ ስር እንደሆኑ፣ አሕዛብ በእግዚአብሔር ፍርድ ስር ናቸው። በሌላ አነጋገር ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ያልተቀበለ በእግዚአብሔር ፍርድ ስር ነው። በእግዚአብሔር ፍርድ ስር ነው። ወገኖቼ እንዳይፈረድባችሁ፣ ስለገደላችሁ አይደለም የሚፈረድባችሁ፣ ስለሰረቃችሁ፣ ስላመነዘራችሁ አይደለም የሚፈረድባችሁ። ዛሬ በአዲስ ኪዳን የሚፈረድባችሁ እግዚአብሔር የላከውን አንድያ ልጁ ክርስቶስ ኢየሱስን በመስቀል ላይ ለሰው ልጆች ሁሉ ኃጢአት ቤዛ ስርየትን እንዲያመጣ የላከውን ባለመቀበላችሁና ባለመማናችሁ ስለሆነ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ እንድትቀበሉና ከእግዚአብሔር ፍርድ እንድትድኑ ዛሬ ጥሪ ማድረግ እፈልጋለሁ። ጌታ ኢየሱስ ይባርካችሁ። እና ከ7 እስከ 10 ድረስ ደግሞ ምንም እንኳ ህዝቡ ለእግዚአብሔር ታማኝ ባይሆንም እግዚአብሔር ግን ለህዝቡ በቸርነቱ ሲራራና ሲምር የሚያሳይ ክፍል ነው። ህዝቡ ምንም እንደማይታመን እዚህ ጋር በደንብ በዝርዝር ያስቀምጠዋል። ህዝቡ ትናንትና በቃ ከግብፅ ባርነት ሲወጡ እንደምታውቋቸው እስራኤላውያን አንዴ ያምናሉ፣ አንዴ ይክዳሉ፣ አንዴ ባልወጣን ይላሉ፣ አንዴ እልል ይላሉ፣ ከበሮ እያነሱ እግዚአብሔርን ያመሰግናሉ። እንደዚህ ነው እና በቃ እግዚአብሔርን ያስመረሩ ብሎ ሁሉ ይነግራቸዋል። ነገር ግን ምንም ህዝቡ ለእግዚአብሔር ታማኝ አይደለም ማለት ነው። በአጠቃላይ ህዝቡ ለእግዚአብሔር ታማኝ ባይሆንም እግዚአብሔር ግን ለህዝቡ ታማኝ ነው። ይሄንን እንድትይዙ ፈልጋለሁ። እዚህ ጋር ህዝቡ ለእግዚአብሔር ታማኝ ባይሆንም እግዚአብሔር ግን ለህዝቡ ታማኝ ነው። ዛሬም ለኔና ለእናንተ በጣም በቃ እግዚአብሔር ላይ እንድንደገፍና እንድንተማመን የሚያደርገን የኔና የእናንተ ስራ ሳይሆን፣ የኔና የእናንተ ታማኝነት ብቃት ሳይሆን፣ የኔና የእናንተ በክርስትና ህይወት የጸናን በቃ እግዚአብሔር ባለው ነገር ላይ የቆምን መሆናችን ሳይሆን የሚያስተማምነን የእግዚአብሔር ታማኝነት ግን ያስተማምናል። የእግዚአብሔር ታማኝነት ግን ደስ ያሰኘናል። እኔ ከኔ ስራ ይልቅ፣ ከኔ አገልግሎት ይልቅ፣ ከኔ ለእግዚአብሔር ታማኝነት ይልቅ መስላችሁ እንደው ምንም እንደዚህ ቀላል ነገር እንዳታረጉት። እኔ የምታመነው በእግዚአብሔር ታማኝነት፣ እኔ የምደሰተው በእግዚአብሔር ታማኝነት፣ የነገው ነገሬን እርግጠኛ መሆነው በእግዚአብሔር ታማኝነት ነው እንጂ እኔ ነገ ላይ ምን እንደምሆነ እኔ ስለራሴ አላውቅም። እናንተም እንደዛው። ስለዚህ ህዝቡ ለእግዚአብሔር ታማኝ ባይሆንም እግዚአብሔር ግን ለህዝቡ ታማኝ እንደሆነ እናያለን። ከ7 እስከ 10 ድረስ ያለው ማለት ነው። ኢየሱስ ለዘላለም ጌታ ነው። እያነበብኩት ይህንን ነገር ባብራራው በጣም ደስ ይለኛል። ከመጀመሪያው ላይ ግን ትንሽ ነገር ቆይ ብናገርበት ደስ የሚለኝ ክፍል አለ እና ከመጀመሪያው ይህ ሰው ልብስ በወይን መጥመቂያ እንደሚረግ ሰው ልብስ ስለምን መሰለ? መጥመቂያውን ብቻዬን ረግጫለሁ፣ ከአሕዛብ አንድ ሰው ከኔ ጋር አልነበረም። አሁን ቅድም ያልኳቸው ነው። ሰው ፈልጎ ስላጣ ራሱ ነው የመጣው። በቁጣ የረገጥኳቸው ብሎ በመዓቴ ቀጠቀጥኳቸው፣ ደማቸው በልብሴ ላይ ተረጭቷል፣ ልብሴም ሁሉ አሳድፍ ያለው ብሎ ጌታ ኢየሱስ ክርስቶስ ነው እዚህ ጋር እንደ ጥላ ኢሳይያስ ይናገረው እንጂ እየተናገረ ያለው ግን መሲሐችን ክርስቶስ ኢየሱስ ነው። መሲሁ ክርስቶስ ኢየሱስ ነው። እግዚአብሔር እንደሰጠን ሁሉ የእግዚአብሔር ቸርነትና የእግዚአብሔርን ምስጋና እንደ ምሕረቱ እንደ ቸርነቱ ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ የሚለውን ነው ቅድም የነገርኳችሁ። ምንም እንኳን እግዚአብሔር እኔና እናንተ ወይም ደግሞ ሰዎች ለእግዚአብሔር ታማኝ ባይሆንም እግዚአብሔር ግን ለሰው ልጆች ታማኝ እንደሆነ፣ ለኔና ለእናንተ መተማመኛችን የሚሆነው የኔና የእናንተ መልካምነትና የኔና የእናንተ ታዛዥነትና መልካም ቸርነት ሳይሆን የእግዚአብሔር ቸርነትና የእግዚአብሔር መልካምነት ላይ ግን መታመን እንዳለብን ስንነጋገር ነበረ ማለት ነው። ትልቅ በጎነትን አሳስባለሁ እና እሱም በእውነት ሕዝቤ ሐሰትን የማያደርጉ ልጆች ናቸው አለ። መድኃኒትም ሆነላቸው፣ በጭንቃቸው ሁሉ እሱ ተጨነቀ፣ የፊቱን መልክ አዳናቸው፣ በፍቅሩ ርኅራኄውም ተቤዠው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው እያለ የእግዚአብሔር መልካምነት ደግሞ እንዴት እንደተገለጠ አይገርማችሁም? የፊቱ መልክ አዳናቸው ይላል። የፊቱ መልክ እንግዲህ እንወደው ዘንድ ደም ግባት የለውም እያለ ኢሳይያስ 53 ላይ ሲነግረን ታያላችሁ። ያ እንወደው ዘንድ ደም ግባት የሌለው መልክ ግን ለኔና ለእናንተ ምን ሆነ ይላል? አዳናቸው። መዳኛ ነው የሆነልን ኢየሱስ ለዘላለም ጌታ ነው። አዳናቸው። ያ የፊቱ መልክ ነው ያዳናቸው እያለ እዚህ ጋር ይናገራል ማለት ነው።
በጭንቃቸው ሁሉ እሱ ተጨነቀ። እኛ መጨነቅ ሲገባን ነው እሱ የተጨነቀው። በፍቅሩና በርህራሄው ተበዣቸው። ኢየሱስ ጌታ ነው። ቀጥሎ ግን እነሱ ግን አመፁ፣ ቅዱስ መንፈሱን ማስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው እያለ ይናገራል። እሱም እንዲህ ብሎ የቀደመውን ዘመን አሰበ እያለ ደግሞ ይናገራል። የቀደመውን ዘመን አሰበ ማ እግዚአብሔር። የቀደመውን ዘመን ሲል አሁን ያለው ዘመን አለ፣ ትናንትና ስለነበረው ማለት ነው፣ ስላለፈው ነገር ማለት ነው። በሌላ አነጋገር አሁን ላይ ሌላ ነው፣ አሁን ሌላ ነው። ትናንትና ስለነበረው ነገር ግን ምን አለ እግዚአብሔር አሰበ። ትናንትና ስለነበረው፣ ትናንትና የነበረው ነገር ምንድነው? እግዚአብሔር ለሕዝቡ ምን ብሏል? ቃል ኪዳን ገብቶላቸዋል። ይሄን አደርግላችኋለሁ ብሎ ቃል ኪዳን ገብቷል። ያንን ነገር ደግሞ አደርጋለሁ ብሎ እዚህ ጋር እንደምታዩት ምን አደርግላችኋለሁ ፈጽምላችኋለሁ ብሎ ኢሳይያስ 62 ላይ እንዳያችሁት ለሕዝቡ በቃ በቀኝ ብሎ በራሱ ቀኝ በራሱ ኃይል ምን ምሎላቸዋል። ስለዚህ አላደርግም እንዳይል የማለው መሐላ ተዘው የጥንቱን ነገር አሰበ እያለ እዚህ ጋር ይናገራል ማለት ነው። የበጎቹን እረኛ ከባህር ያወጣው ወዴት ነው እያለ ደግሞ ከዛ በኋላ ዘወር ብሎ ትላንትና ከግብጽ ባርነት እስራኤልን ሲያወጣ ያለውን ነገር ደግሞ እያስታወሰ መናገር ይጀምራል ማለት ነው። እረኛ ከባህሩ ያወጣው ወዴት ነው እያለ ቅዱስ መንፈሱንም በመካከላቸው ያኖረ ወዴት ነው ያለ የከበረውን ክንድ በሙሴ ቀኝ ያስኬደ። አያችሁ፣ ሙሴ አልነበረ ማለት ነው። ህዝቡን ሲመራ የነበረው ራሱ እግዚአብሔር ነው። የከበረውን ክንድ በሙሴ ቀኝ ያስኬደ ኢየሱስ ለዘላለም ጌታ ነው። ያ የከበረ ክንድ ማን ነው? ራሱ ጌታ ኢየሱስ ክርስቶስ እኮ ነው። እና ሙሴ ብቻውን አልነበረም ማለት ነው እየሄደ ያለው በቀኙ የሚራመድ የከበረ እግዚአብሔር ክንድ። ሃሌሉያ! ያ የሚንቀሳቀሰው የሚራመደው አለት ክርስቶስ ኢየሱስ ነበረ። እሱን ማስታወስ ጀመረ። ህዝቡ እየሳተ ነው። ህዝቡ ምንም ቢያረጉት አይመለስም። ነገር ግን እግዚአብሔር ይሄንን ማስታወስ ጀመረ። ለራሱም የዘላለምን ስም ያደርግ ዘንድ ውሃውን በፊታቸው የከፈለ እግዚአብሔር ለካ ውሃውን በእስራኤል ፊት ሲከፍል ምን እያደረገ ነበር? እስራኤልን ከግብጽ እያወጣ ብቻ ሳይሆን እስራኤልን ከግብጽ አሳዳጆች እያዳነ ብቻ ሳይሆን የራሱን ስም ለዘላለም በህዝቡ መካከል ሊተክል የራሱን ስም ለዘላለም በጠላቶችም በግብጻውያን ዘንድ ሊያስቀምጥ እንደነበረ እዚህ ጋር በደንብ ይናገራል ማለት ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። በምድረ በዳ እንደሚያልፍ ፈረስ በቀላይ ውስጥ ያለ እንቅፋት ያሳለፈችው ወዴን ነው ያለ ወደ ሸለቆ እንደሚወርዱ ከብቶች እንዲሁ የእግዚአብሔር መንፈስ ወደ እረፍት አመጣቸው። ኢየሱስ ጌታ ነው። አይገርማችሁም? ወዴት እንደሚወርዱ ይላል። ወደ ሸለቆ እንደሚወርዱ ከብቶች ወደ ሸለቆ የሚወርዱት ምን ሊሆኑ ነው? ውሃ ሊጠጡ ወደ ሸለቆ ይወርዳሉ። ከብቶች ሊያርፉ ውሃ ከጠጡ በኋላ ብዙ ጊዜ የከብቶች ባህሪ ይተኛሉ። እርፍ ሊተኙ ከመሮጥ ከመቅበዝበዝ ምግብ ከመፈለግ ምን ከማለት በቃ ውሃቸውን ከጠጡ በኋላ ከረኩ በኋላ ትኝት ሊሉ ነው የሚወርዱት። ልክ እንደዛ እንደሚወርዱ ወደ እረፍት ምኑን አመጣቸው ይላል? ህዝቡን ወደ እረፍት አመጣቸው። እንዲሁም ለራስ የከበረ ስም ታደርግ ዘንድ ህዝብን መራህ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ! እርፍ እንዲል ማለት እና እዚህ ጋር ምን ያወራ ነው ማለት ነው? ስለ እረፍት ያወራል። የእግዚአብሔር መንፈስ ወዴት ነው የሚያመጣው? ወደ እረፍት ነው የሚያመጣው ወገኖች። የእግዚአብሔር መንፈስ አያቅበዘብዝም። የእግዚአብሔር መንፈስ ጣራና ማገር አያዘልንም። የእግዚአብሔር መንፈስ ዝም ብሎ ጫሂ አይደለም የሚያደርገው። የእግዚአብሔር መንፈስ አዘልሎ ያሳርፋል። ኢየሱስ ጌታ ነው። እርክት አድርጎ ያሳርፋል። ተቅበዝባዝ አይደለም የሚያደርገው። ከብቶች ወደ ሸለቆ ተወረዱ በኋላ ጠጥተው ረክተው እርፍ እንደሚሉ እንደዛ የእግዚአብሔር መንፈስ ምን ያደርጋል? ያሳርፋል። ኢየሱስ ጌታ ነው። ወደ ረፍቱ አመጣቸው ይላል። ልክ እንደዛ ከዛ ከብቶች ወደ ሸለቆ ከሚወርዱት ጋር አወዳድሮ ምን ያደርጋቸዋል ነው የሚለው? ህዝቡን ወደ ረፍት አመጣቸው ብሎ ነው የሚናገረውና አሁን ግን በአዲስ ኪዳን ላይ የእግዚአብሔር መንፈስ ወደ ረፍት ያመጣው ትክክለኛውና እውነተኛው ረፍት ግን አሁን በማን የሆነው? በክርስቶስ ኢየሱስ ሆኗል። አሁን ለኔና ለናንተ ትክክለኛው ረፍት አሁን በማን ሆኗል? በክርስቶስ ኢየሱስ ሆኗል ማለት ነው። ዕብራውያን 4 ላይ ከቁጥር 8 እስከ 10 ድረስ ምን ብሎ ይናገራል? እንግዲህ ኢያሱ 21 ላይ ሄዳችሁ ብታነቡ
ስለ ረፍት በደንብ ታገኙታላችሁ። ኢያሱ 21 ቁጥር 44 ላይ ፖስት ማድረግ የምትችሉ ካላችሁ እሱን ፖስት አድርጉልን። ለመፍጠን ስለፈለኩ ነው። እና ዕብራውያን 4 ከ8 እስከ 10 ላይ ኢያሱ አሳርፏቸው ቢሆን ይላል። እንግዲህ ስለ ኢያሱ ማሳረፍ እስራኤልን በረፍት እንዴት እንዳስጌዳቸው ያለውን ካየን በኋላ ኢያሱ አሳርፏቸው ቢሆን ከዛ በኋላ ሌላ ቀን ባልተናገረ ነበር። እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል፣ ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ አርፏልና ብሎ ይናገራል። ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እንደዛ ምን ብሏልና አርፏልና። ኢየሱስ ለዘላለም ጌታ ነው። አይገርማችሁ? ከስራው አልፏል። ወደ ረፍቱ የገባ ነው። እኛ በክርስቶስ ኢየሱስ ላመን ነው ወደ ረፍቱ ምን ብለናል? ገብተናል። ወይም ደግሞ ረፍት ቀርቶላቸዋል። ቀርቷል ሲባል አይ ከዚህ በኋላ ረፍት የለም ማለት አይደለም። በእኛ እንትን ትርጓሜ አይደለም። ቀርቶላቸዋል። ልክ እኛ ሪፍሌክሽን ሰዓት ላይ እኔ ይሄ ነገር ቀርቶልኛል እንደምንለው ማለት ነው። ተሰጥቶኛል፣ ሆኖልኛል፣ እኔ ጋር ተካፍየዋለሁ እንደማለት ነው። እና ይሄን ነገር ተካፍለውታል። የእግዚአብሔርን ረፍት ነው የተካፈል ነው። እናንተ የራሱን እግዚአብሔር ያረፈበትን ረፍት፣ ያንን ተመሳሳይ ረፍት የእግዚአብሔር ሕዝቦች ደግሞ እንዳረፉበት እዚህ ጋር ይናገራል። እዛው ዕብራውያን 4 ቁጥር 3 ላይም ስራው ዓለም ከተፈጠረ ጀምሮ ምንም እንኳ ቢፈጸም እንግዲህ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ እንዳለ እኛስ ያመንን ወደ ረፍቱ እንገባለን ብሎ ደግሞ ይናገራል። እኛስ ያመንን ወደ ረፍቱ እንገባለን። ስለዚህ ወገኖቼ በዚህ ውስጥ ምናልባት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ፣ ዛሬም ድህነትን ለማግኘት መንግስተ ሰማያትን ለመውረስ በመቅበዝበዝ ውስጥ ያላችሁ፣ በተለያየ ውጣ ውረድ ውስጥ ያላችሁ፣ በብዙ ችግርና ጭንቀት ውስጥ ያላችሁ ወገኖች ብትኖሩ የእግዚአብሔር ረፍት ጌታ ኢየሱስ ክርስቶስ ነው። እኛ ላመነው ወደ ረፍቱ ገብተናል እንደሚል እግዚአብሔር ከስራው እንዳረፈ እንደዛ እናንተም ደግሞ ገብታችሁ በክርስቶስ ኢየሱስ አምናችሁ እረፉ። ከመቅበዝበዝ እረፉ፣ ከመሯሯጥ እረፉ። እነዛ ከብቶች ወደ ሸለቆ ወርደው ውሃቸውን ጠጥተው እርፍ ብለው ትኝት እንደሚሉ እንደዛ በምድር ላይ ነገ ሰማይ ሲሄድ ምን ይሆንም ሆነው ሲኦል ነው የምገባው ወይስ መንግስተ ሰማይ ይገባለሁ እያላችሁ ከምትጨነቁበት ጭንቅ ውስጥ ወጥታችሁ እኔ በሰማይ ሀገር አለኝ፣ እኔ በሰማይ የዘላለም ሕይወት ይጠብቀኛል፣ በእጅ ያልተሰራች አዲሲቷ ኢየሩሳሌም በሰማይ ባለችው በዛ በጉ ብርሃኗ በሆነባት ዋይታ ሐዘን ጭንቀት ወደሌለባት ወደዛች ፀሐይና ጨረቃ ወደማያበሩባት በጉ ብርሃኗ ወደ ሆነባት ከተማ እሄዳለሁ ብላችሁ በእረፍት ውስጥ ተዘልላችሁ እንድትኖሩ ዛሬም ወደ እረፍቱ እንጠራችኋለን። ጌታ ኢየሱስ ይባርካችሁ። ኢየሱስ ለዘላለም ጌታ ነው እና ስምህ ታዳጊያችን ነው እያለ ደግሞ እዚህ ቦታ ላይ ይናገራል። ስምህ ምን ብላችን ነው ይላል። ዘልያለሁ ከ15 እስከ 16 የእግዚአብሔርን አባትነትና የስሙን ታዳጊነት ያወራል እና በአዲስ ኪዳንም የእግዚአብሔር ታዳጊነትና የእግዚአብሔርን አዳኝነትና የስሙን ታዳጊነት አዲስ ኪዳን ላይም አምጥቶ በሮሜ 8:15 ላይ ምን ይለናል? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ባርነት መንፈስ አልተቀበላችሁም እያለ ይነግረናል። ስለዚህ ስምህ ታዳጊያችን ነው ብሎ የሚናገረው እንግዲህ መዝሙር 118 ቁጥር 12 ላይ ንብ ማርን እንደሚከብ ይላል እንትና ዳዊት ማለት ነው። ጠላቶቼ ከበቡኝ ይልና መክበቡንስ ከበቡኝ ብሎ በእግዚአብሔር ስም ግን ምን አልኳቸው ይላል? አሸነፍኳቸው። አያችሁ፣ የእግዚአብሔር ስም ለኔና ለእናንተ ምን ነው? ታዳጊያችን ነው። ለእግዚአብሔር ሕዝብ ለእስራኤል በፊት የእግዚአብሔር ስም ታዳጊው እንደነበረ ጠላት እንደ ንብ ከቦት ንብ ማርን እንደሚከብ እንደዛ ከቦት እያለ ዳዊትን የእግዚአብሔር ስም አሸንፉ። የሚገርማችሁ ሰራዊቶቼ አሸነፉልኝ አይልም። እነዛ የሰበሰባቸው እነ ኢዮአብ ጣሏቸው በተኗቸው አይደለም የሚለው፣ ጠላቶቹን በእግዚአብሔር ስም አሸነፍኳቸው ነው እያለ የተናገረው እና በእግዚአብሔር ስም አሸነፍኳቸው ታለ ትናንትና ዳዊት። ዛሬ እኔና እናንተ ደግሞ ከስም ሁሉ በላይ የሆነ ስም ተቀብለናል። ኢየሱስ ለዘላለም ጌታ ነው። አሜን። ኢየሱስ ጌታ ነው። ፊልጵስዩስ 2:10 ላይ ምን ብሎ ነው የሚናገረው? ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ብሎ ይናገራል። በኢየሱስ ስም በሰማይ በምድር ከምድርም በታች ያሉት ይንበረከካሉ። ሃሌሉያ! አያችሁ፣ ስም የተሰጠው ሁሉ ስም የተሰጠው የትኛውም ነገር ድህነት ቢሆን እያንዳንዱ በደረጃ ስም ተሰጥቶታል።
ጭንቀት ቢሆን እያንዳንዱ በደረጃ በሕክምና ሳይቀር ስም የተሰጠው ነው። በሽታ ቢሆን እያንዳንዱ በሽታ አንኖን የሚባለው እንኳን ዛሬ ስም ተሰጥቶታል። አንኖን የሚባል በሽታ አሁን የለም። እያንዳንዱ ስም እየተሰጠ ነው። በቃ ስም እየተሰጠ ነው። በቃ አንኖን የተባለውን በሽታ ሳሪዬ ካገኘችው መንስኤውን ምናምን በቃ ሳሪ የፈለገችውን ስም ትሰጠውና በቃ እሷ በሰጠችው ስም እሷ ባወጣችለት ስም ይጠራል ማለት ነው። አንዳንዱ ባገኘው ሰው ስም ነው የሚጠራው ታውቃላችሁ፣ መድኃኒት ሳይቀር ያገኘው መድኃኒት። አሁን ለምሳሌ ፔኒሲሊን ያገኘውን ሰውዬ ስሙ ፔኒሲሊን ምናምን የሚል ነው። ከዛ በኋላ በዛ ሰው ስም ይጠራል ማለት ነው እያንዳንዱ ማለት። ስለዚህ ስም የሌለው ነገር የለም ማለት ነው። በሽታ ቢሆን ድህነት ቢሆን የትኛውን ጉስቁልና ስም አለው እና እነዚህ ስም ያላቸው ነገሮች ሁሉ ይሄ ጉልበት ሁሉ ምን ይላሉ ይላል? ይንበረከካሉ። በማን ስም? በኢየሱስ ስም ይንበረከካሉ። ዛሬ እንደዚህ አውጃለሁ በጌታ በኢየሱስ ስም። እኔና እናንተን አስጨንቆን ገዝቶን ያለ በሽታ ቢሆን ድህነት ቢሆን ጭንቀት ቢሆን አለመሳካት፣ ግራ መጋባት፣ ጉስቁልና በጌታ በኢየሱስ ስም አለማመን ቢሆን ዝለት ቢሆን ድንቁርና ቢሆን አለማወቅ ቢሆን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይንበርከክ። ስም የተሰጠው ነገር ሁሉ ሞትን ድል በነሳው በናዝሬቱ ጌታ በኢየሱስ ስም ስልጣን የተንበረከከ ይሁን። ሁሉ በኢየሱስ ስም ይንበረከካል። ካንሰር ቢሆን በኢየሱስ ስም ይንበረከካል። ኤችአይቪ በኢየሱስ ስም ይንበረከካል። የትኛውም ስም የተሰጠው በሽታ እመኑ እዚህ ጋር እንደሚናገር በኢየሱስ ስም ይንበረከካል። አለመንበርከክ እጅ ይሰጣል፣ ይንበረከካል። የትኛውም እኛ ማንፈልገው እግዚአብሔር የማይከብርበት አብ ያልተከለው ተክል በኢየሱስ ስም ምን ይላል? ይንበረከካል። ስንጸልይ ስናውጅ ስንናገርበት በማን ስም እንናገርበት? በኢየሱስ ስም። ስሙ ታዳጊያችን ነው። ስሙ ታዳጊያችን ነው። የትኛውም ነገር ነፃ ያልወጣንበት ነገር ቢኖር ዛሬ በኢየሱስ ስም ነፃ እንወጣለን። ለስሙ ይንበረከካል። ሌላው ቁጥር 17ን ብቻ ነው ተናግሬ ማለፍ የምፈልገው። ሌላኛው ነገር አብዛኛው ተመሳሳይም ስለሆነ ከተማርነውም ጋራ ሌላውም ድግግሞሽን ስለሚሆን ማለት ነው። ቁጥር 17 ላይ ምን ይላል? አብርሃምም ከቁጥር 15 ጀምሬ ላንብበው። ከሰማይ ተመልከት ይላል፣ ከቅዱስነትና ከክብርህ ማደሪያ ጎብኘን። ቅናትህና ኃይልህ ወዴት ነው? ለኔም የሆነው የልብህ ናፍቆትና ርህራሄ ተከለከለ። አብርሃምን ባያውቀው እስራኤልን ባያዝነን ባይገነዘበን አንተ አባታችን ነህ። አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው። ይሄንን አውርተነዋል። አቤቱ ከመንገድህ ለምን አሳትከን? እንዳንፈራህም ልባችንን ለምን አጸናህብን? ስለ ባሪያዎች ስለ ርስት ነገዶች ተመለስ እያለ ደግሞ እዚህ ጋር ኢሳይያስ ሲጸልይ እግዚአብሔርን ሲለምነው እናያለን። ኢየሱስ ለዘላለም ጌታ ነው። ምን ይለዋል እንግዲህ? ለምን ከመንገድ ለምን አሳትከን? አያችሁ፣ እግዚአብሔርን ነው እየጠየቀው ያለው። ከመንገድ ለምን አሳትከን? እንዳንፈራህም ልባችንን ለምን አጸናህብን? ስለ ባሪያዎች ርስት ነገዶች ተመለስ እያለ እግዚአብሔርን እንዲመለስ እግዚአብሔር ወደ ህዝቡ እንዲመለስ ይጠይቀዋል ማለት ነው። እና እግዚአብሔር ኢሳይያስን የምታስታውሱ ከሆነ ኢሳይያስ 6 ላይ ምን ተቀብሎ ነበረ? ራእይ ተቀብሎ ነበር አይደለ? ተልኮ ተቀብሎ ነበረ ከእግዚአብሔር ማለት ነው። ስለዚህ የተላከው ተልኮ ጋር የተሰጠው ማስጠንቀቂያ አለ። ዝም ብሎ ተልኮ ብቻ አይደለም፣ ማስጠንቀቂያ ተሰጥቶታል። ያንን ነገር እንደገና ማስታወስ ይጀምራል። ከቁጥር 9 እስከ 13 ያለውን ማንበብ እፈልጋለሁ። ምን አይነት ማስጠንቀቂያ ተሰጥቶት እንደነበረ ማለት ነው ለኢሳይያስ እግዚአብሔር ማለት ነው። ምን አይነት ንግግር ተናግሮት እንደነበረ ለኢሳይያስ እግዚአብሔር ቁጥር 9 እስከ 13 ያለውን እናነባለን። ኢየሱስ ለዘላለም ጌታ ነው። እሱም ሂድ ይህንን ህዝብ አልኩ፣ እሱም ሂድ ይህንን ህዝብ መስማትን ትሰማላችሁ አታስተውሉም። ስሙ፣ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ህዝብ ልብ አደንድን ብሎ ልኮት ነበር። አስታውሳችሁ? እግዚአብሔርን እየጠየቀው ያለው ከላከው መልእክት ተነስቶ ነው እንጂ ዝም ብሎ አይደለም፣ ገምቶ አይደለም ኢሳይያስ። ኢየሱስ ለዘላለም ጌታ ነው። እንግዲህ እዚህ ጋር ምንድነው ብሎ ሂድ የዚህን ህዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው። በዓይናቸው እንዳያዩ ከዛ በጆሮአቸውም እንዳይሰሙ በልባቸው እንዳያስተውሉ ተመልሰው እንዳይፈወሱ የዚህን ህዝብ ልብ አደንድን። ከዛስ ጆሮአቸውንም አደንቁር ዓይናቸውንም ጨፍን አለኝ እያለ ይናገራል። ከዛ
እኔም ጌታ ሆይ እስከ መቼ ድረስ ነው አልኩ። እሱም መልሶ እንዲህ አለ፣ ከተሞች የሚኖርባቸውን አጥተው እስኪፈርሱ ድረስ፣ ቤቶች ሰው አልባ እስኪሆኑ፣ ምድርንም ፈጽሞ ባድማ ሆና እስክትቀር ድረስ። ኢየሱስ ጌታ ነው። እግዚአብሔርም ሰዎችን እስኪያርቅ በምድርም መካከል ውድማው መሬት እስኪበዛ ድረስ ነው። ከዛ በእሷም ዘንድ 10ኛ እጅ ቀርቶ እንደሆነ እሱ ደግሞ ይቃጠላል። በተቆረጡ ጊዜ ጉቶቻቸው እንደቀሩ እንደ ግራርና እንደ ኮምቦል ዛፍ ሆነው ጉቶ የተቀደሰ ዘር ይሆናል። በሌላ አነጋገር የመጀመሪያው ትውልድ ሙሉ ለሙሉ ዲስሚስ መሆን እንዳለበት፣ ህዝቡ ደግሞ ልቡ እየደነደነ እንዲሄድ፣ አይኑ እንዲጨፈን፣ ሰምቶ እንዳልሰማ አይቶ እንዳላየ እንዲሆን የዚህን ህዝብ ልብ አደንድንና በቃ ይለቁ ብሎ ያለው በአጠቃላይ ራሱ እግዚአብሔር እንደሆነ በመልእክቱ በዚህ ጋር ኢሳያስ እንደተቀበለ ይህንን ራእይ እንዳየ ኢሳያስ ስለሚያውቅ ይመጣና ምን ይለዋል? ደረ እግዚአብሔር ሆይ ራስህ ነህ ልባችንን ያደነደንከው፣ አይናችንን ያጨፈንከው፣ ጆሮአችንን ያደነቆርከው አንተው ራስህ እኮ ነህ። ህዝቧን አታ ባዶ እንድትቀር ውድማ እንድትሆን ያደረከው ማንተው ራስህ ነህ። ለምን ብለኸኛል፣ እዚህ ቦታ ላይ አንተ ራስህ ልከኸኛል እንደዚህ ብለህ። ኢየሱስ ዘላለም ጌታ ነው። ስለዚህ እስከ መቼ ነው? በቃ አሁን ተመለስ እግዚአብሔር ሆይ ይቅር በል እያለ ይጠይቀዋል እግዚአብሔርን ማለት ነው። አያችሁ? ስለዚህ የመጣው ይሄ ድንዳኔ ኢሳያስ እየጸለየ ያለው እንግዲህ እግዚአብሔርን ተመለስ፣ በህዝቡ መካከል ትላንትና ትመላለስ እንደነበርከው ክብርን ትገልጥበት የነበረውን ደመና አሁንም እንደገና መልሰህ ልቀቅ፣ ዝም አትበለው ህዝብህን። ኢየሱስ ለዘላለም ጌታ ነው። ይሄ ህዝብ እኮ ጆሮው ደንቁሮበት ነው የማይሰማህ። ይሄ ህዝብ እኮ አይኑን ጨፍኖበት ነው የማያይህ። ይሄ ህዝብ እኮ እንዳይሰማ ልቡ ደንድኗል። ይሄ ህዝብ እኮ ውድማ የሆነው አዎ በኃጢአት ምክንያትም ቢሆን አንተ እንዳልከው እንደዛ ነው እየሆነበት ያለው። አንተ ካልከው ውጪ ሌላ ነገር እየሆነ አይደለም። ስለዚህ እግዚአብሔር ሆይ እባክህ ተመለስ እያለ ለኢሳያስ ኢሳያስ ለእግዚአብሔርን ይጠይቃል ማለት ነው። አይገርማችሁም? እና እኛም ትናንት የተለማመድነው የመንፈስ ቅዱስ ህልውና ሲጠፋ ዝም ማለት እና ቸል ማለት ሳይሆን ያለብን በንስሐ እየተናዘዝን በእግዚአብሔር ፊት ሆነን እግዚአብሔር ሆይ ተመለስ። ትናንትና እኮ ያለማመድከኝ ነበረ። ቃልህን ሳነብ የሚገለጥልኝ የቃል ብርሃን ነበረ። ጌታ ሆይ ስጸልይ የሚመጣ ህልውና ነበረ፣ ሀልወትህ ነበረ። ዛሬ ላይ ግን ያ ነገር የለም። ተመለስ ማለትን መልመድ አለብን ከዚህ ከኢሳያስ ጸሎት ማለት ነው። ሌላኛው ኢሳያስ እንግዲህ የህዝቡን ልብ ያደነደነው ራሱ እንደ እግዚአብሔር እንደሆነ እንደምታስታውሱት እግዚአብሔር ሙሴን ወደ ፈርዖን ቤት ይልከውና የሆነ ድንቅን ተአምርን ካደረገ በኋላ ፈርዖን ለቀቅ ያለው ካለ በኋላ ይመልስና እንደገና የፈርዖን ልብ ያደነድነው ነበር እግዚአብሔር። ለምን ሲባል እግዚአብሔር በህዝቡ መካከል የበለጠ ድንቅን ተአምራትን እያደረገ እግዚአብሔርነቱን በደንብ ማሳወቅ ስለፈለገ ማለት ነው። አሁንም እዚህ ህዝብ ላይ ያለው ነገር እንደዚሁ ልብ ማደንደኑ ከሱ የሆነ እንደሆነ ስለገባው ነው ኢሳያስ ተመለስ እያለ ማለት ነው። እና እንዴት ነው ታዲያ እግዚአብሔርስ በዚህ ልክ ፊቱን ያዞረባቸው ስንል ደግሞ በኃጢአት ምክንያት ነው ፊቱን ያዞረባቸው። ዝም ብሎ እኮ አይደለም፣ እንዲሁ ዝም ብሎ እግዚአብሔር ተመሬት ተነስቶ አይደለም። በኃጢአት ምክንያት ነው እግዚአብሔር ፊቱን ያዞረባቸው፣ እግዚአብሔር ዝም ያላቸው። ስለዚህ ይህንን ኃጢአት መወገድ አለበት እና ኃጢአት ልብን እንደሚያደነድን ነው እዚህ ጋር በደንብ የምናየው። ሮሜ 1 ላይ ሄደን እናነብና ከዛ በኋላ እንጨርሳለን ማለት ነው። ጌታ የተባረከ ይሁን። ሮሜ 1 ላይ ሄደን እናነባለን። በጌታ በኢየሱስም አነባለሁ። እውነትን በአመፃ የሚከለክሉ ሰዎች እንግዲህ በኃጢአት ምክንያት ልብ እንደሚደነድን እዚህ ጋር በደንብ ስለሚያብራራው ነው። አንብቤው ብቻ ነው የማልፈው። ኃጢአት ልብን ያደነድናል። ስለዚህ ይህንን ህዝቡን ያደነደንከውን ልብ እባክህ እግዚአብሔር ሆይ ተመለስ ሲለው እግዚአብሔር ምን ማድረግ ነው ያለበት? ኃጢአትን ነው ከህዝቡ መካከል የሚያስወግደው። ስለዚህ ኃጢአትን ከህዝቡ መካከል ለማስወገድ ነው እንግዲህ ጌታ ኢየሱስ ክርስቶስ ወደ ምድር ላይ የመጣው። አያችሁ? የልብ ድንዳኔ የመጣው በእስራኤል መካከል በህዝቡ መካከል በምን ምክንያት ነው? በኃጢአት ምክንያት ነው። ስለዚህ በኃጢአት ምክንያት የሚመጣውን የልብ ድንዳኔ ነው እዚህ ጋር አሁን ስናነብ የሚገባን ማለት ነው። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸው በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው ከነሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ።
ነገር ግን በሐሳባቸው ከንቱ ሆኑ፣ የሚያስተውለውም ልባቸው ምን አለ ይላል? ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋው ሰውና በወፎች አራት እግርም ባላቸው በሚንቀሳቀሱት መልክ ለውጠው መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እነሱም ለዘላለም የተባረከ ነው፣ እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶቹም በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሾካሽኩ፣ ሐመተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እነዚህን ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ብሎ ደግሞ በመጨረሻ እነዚህን ሁሉ ያደረጉ ብቻ ሳይሆኑ ደግሞ እነዚህን ተመለሱ የማይሉ አብረው የሚስማሙ ሁሉ እነዚህን ሞት ይገባቸዋል እያለ ደግሞ ይናገራል ማለት ነው። ስለዚህ ኃጢአት ምንን ያደርጋል ማለት ነው? ልብን ያደነድናል። እያወቁ እንዳላወቁ በቃ እግዚአብሔርን ለማወቅ ባልወደዱ መጠን እያለ ሮሜ 1:18 ጀምሮ እስከ 32 ያነበብኩት በደንብ ይገልጠዋል። እናንተ አጽኑት። ጌታ ኢየሱስ ዘመን ዘላለማችሁን ይባርከው።